ወደ ቶፒኩ እንመለስና እንትና ፓራፍሬዝ አድርገው ፍትሀት በሚባለው አንዴ ማብራሪያ ስጠኝ። እፎይ ስለ ፍትሀት ማለት ነው። ፕሊስ ሙባረክ አትረብሽ። ወደ ቶፒኩ አንዴ ፓራፍሬዝ አድርገው ታምና የደሃ ፍትሀት ይለያያል እና ምንድነው እሱ? እና ምን አገባኝ እኔ። ተፈታ ሲፈልግ ከሞትክ በኋላ ጅብ ያስበላ፣ ተፈለገ ያቃጥልህ፣ ተፈለገ ይቅበርህ፣ ከፈለገ ውሃ ውስጥ ይጣልህ፣ ከፈለገ ጋራ ላይ ያስቀምጥህ፣ ከፈለገ ፎቅ ላይ ይስቀልህ፣ ከፈለገ ቤት ውስጥ ያስቀምጥህ። ከሞትክ በኋላ በድንህ ምንም ያመጣው ነገር የለም። እንደናንተ የኛ መቃብር ውስጥ ናኪርና ሙንከር መጥተው እዚህ ሐሚት አምታል ብለው በጆሮ ውስጥ ሽብል ጨምረው የሚቀጠቅጡ ሽንት ሸንተሃል ብለው ቂጥህን በሰንሰለት ብረት በቂጥ ውስጥ ጨምረው በአፍ ውስጥ የሚያወጡ መቃብር ውስጥ እንደዛ አስተምሮ እኛ ጋር የለም። ስለዚህ አፍና ትክፈት እንደዛ አፍን ትክፈት። መረጃ ትፈልጋለህ? ናኪርና ሙንከር መጥተው ከጠየቁ በኋላ ዛልዛላቱን በስርዓት እናውራ። ነግሬሃለሁ። ለምን ምን ዘርዘር ነው የምታወራው? ሽንት ከነካ ጨርቅህን መቃብር ቤት ውስጥ ትቀጠቀጣለህ። እኛ ጋር ግን ከሞትክ በኋላ ስጋ ቆሽሻለህ። ኃጢአተኛ ነህ እኮ ተናረህ እየሄድክ ታዲያ ላትቀጠቀጥ ነው? አረ አሁን አንተ ውስጥ የምታልቀው እኮ ቂጥህ ላይ አራ አይጠፋም። ምን እያልክ ነው? መጀመሪያ ቂጥህን መታጠብ አለበት፣ ንጹህ መሆን አለበት። የሰው ልጅ ንጹህ መሆን አለበት። ተነቆሻሻ አይደለም እያልክ ያለው። ቻሌንጅ አድርገኝ። ጥቁር አዝሙድ የምትታጠበው እኔ የጠየቅኩህ የሀብታምና አዳምጥ። የምትታጠበው ለንጽህና ሳይሆን ኃጢአትህን ይቅር እንዲባል ነው። ቻሌንጅ ታደርገኛለህ? አይደለም መጀመሪያ የጠየቅኩህ እኮ እኔ ሌላ ውስጥ አስገባኸኝ እንጂ። ምክንያቱም ለምን መሰለህ? እስከዛሬ ተምረህ ማታውቀውን ሰምተህ ማታውቀውን ጆሮ ጭው የሚያደርግ ታሪክ ልንገርህ። ውዱ የምታደርገው አልነግረኝም። ለንጽህና ሳይሆን አዳምጥ፣ ለንጽህና ሳይሆን ኃጢአት ይቅር ማያ መሆኑን እንዳሳየህ እስልምና ለቀህ ትወጣለህ። ቻሌንጅ ታደርገኛለህ? ሰምተው ማታውቀው ልንገርህ። እምነት ልከተል፣ ውሸታም እምነት መከተል አልፈልግም። እስልምና የእውነት እምነቴ ነው፣ እኮራበታለሁ፣ አምንበታለሁ። እሺ አትጩህ። ሱረት ተውባ 108ኛው አያ ላይ ተፍሲር ኢብን ከሲር አትጩህ። አዳምጠው ስላነሳው ሱረት ተውባ 108ኛው ተፍሲር ኢብን ከሲር ንጽህናን ራሱ መታጠብን የለመዱት የነብይ ሳቦች ከመጽሐፉ ሰዎች እንደሆነ አስቀምጦታል። 40 ዓመት ሙሉ ነብይ አልታጠበም ማለት ነው። ጅብሪል መጥቶ ነው ገና ብልት ላይ ራሱ ውሃ እንደዚህ ጨምር እያለ ብልቱ ላይ ውሃ መጨመር ያስተማረው ነብይ ከሆነ በኋላ ነው። አትዋሽ። ቻሌንጅ ታደርገኛለህ? እና ከፍ ላድርግ ቶፒክ ስላልሆነ ልትዋሽ ስትፈልግ ማለት ነው። ቆይ ቻሌንጅ ስትፈልግ አድርገኝ። ቆይ ልትዋሽ ስትፈልግ ይሁንካ። ልትዋሽ ስትፈልግ ሰውን ሚዩትና እንትን ታደርጋለህ። እኔ ግን እውነቱ ቆይ ቻሌንጅ አድርገኝ። ያወራኸው ውሸት ነው በለው። ውሸት ነው። እውነት ከሆነ ግን እኔ እስልምና ሐሰት ነው ላለው በለኝ። ውሸታም ነህ እንጂ ተመጀመሪያ እስከ መጨረሻ ሲጀመሩ ጩኸቱ ለቆ ውሸት ነው። እስልምና ውሸት ነው የምታመጣች በራሴ እንትን ብዬ ነው። አንተ ሙባረክ አዳም ሃይማኖት አንተ ስለከኝ አደረጉ። ዛሬ ለማምጥጃችሁ ዛሬ ምን ሆናችኋል? ግን ምን ሆነ አይደለም አንተ የምታወራው ነገር ስነ ስርዓት ውጭ የሆነ ነገር እያወራ ነው። እስልምናም በጥላቻ በጭፍን ጥላቻ ምንድነው? ዛሬ ምን ሆናችሁ ነው? ጤና የላችሁ እንዴ? ከቶፒክ ጥላቻን ተውና ጭፍን ጥላቻን ተውና ፓራፍሬዝ አድርገውና ቶፒኩን አንዴ ቶፒኩ ላይ ያወሩስ። ምንድነው? ምን ሆነዋል ዛሬ? ምን ሆነ? ለምን ታወርደዋለህ? በስተክል እንትን የሚለው አረ ሙባረክ ቶፒኩ ላይ አንድ ይሄ ነው እስልምና ወይንም ቻሌንጅ አድርጉኝ አልኳችሁ። ቻሌንጅ አድርጉኝ። እኔ መረጃ ካላመጣሁ 2400 ሰው እስልምና ስምና ትበል አንተ አለ እንደ የሆነ ከማዛ ጋር አውራ ፕሊስ አዳምጥሽ አንዴ ቶፒኩን ፓራፍሬዝ አድርገው እንትና። እሺ እንግዲህ ዛሬ አላህ ልጅ ለምንድን ነው የሌለው የሚለውን ነገር እያየን ነበር፣ እየተመለከትን ነበረ። ሙስሊሞችን ይህንን ጥያቄ መጠየቅ እንፈልጋለን። ቁርአን ላይ ስንመለከት አላህ ልጅ የሌለው ሚስት ስለሌለ ነው ብሎ የማን ምስክርነት እንመለከታለን? የጂኒዎች ምስክርነት እናያለን፣ የጋኔኖች ምስክርነት እናያለን። ስለዚህ የጋኔኖችን ምስክርነት ይዛችሁ ነው ወይ የቀደምት ነቢያትን አስተምሮ ያጠፋችሁትና እንደ አዲስ አይ በቃ ይሄ ነው ትክክለኛው አስተምሮ
አምላካችን ይህ ነው ብላችሁ ልትቀበሉበት የቻላችሁት ነገር የሚለውን ነገር እያየን ነበረ። የጠቀስነው ሱራ 72:3 አይተን ነበረ። እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም የሚለውን ክፍል አይተናል። ይሄ ምስክርነት ምንድን ነው? የጋኔኖች ነው። እና እስቲ ለወንድሞቻችን ጥያቄ እናቀርባለን። ይሄንን ምን ብሎ ይመልሱልናል? አንድ ምስክርነት አለ ወይ? ቀደምት ነቢያት አምላክ ልጅ የለውም ያለ ብሎ ያስተማረ ከመሐመድ ውጭ ብለን እንጠይቃለን። ካለ ማስረጃውን ከነሱ እንቀበላለን። እስቲ ለአላህ እድል እንስጠው። እንትና ጨርሷል። ሙባረክ ይጨርስና ክፍት ስለሆነ እሺ፣ ሙባረክ አለ። ሙባረክ እሺ፣ ወርዷል። አላህ እሺ፣ መራባ ኦኬ። እንኳን ደህና መጣ ወንድማችን። እንኳን ሰላም ቆያችሁ። መልካም። ቁርአን በተለያየ ቦታ ላይ ለአላህ ልጅ ያዘ ያሉ የመጽሐፉ ሰዎችን ለማረም ወይንም ደግሞ ለመቃወም እንደመጣ እንደወረደም ይናገራል። የእኛን አስተምሮ አድሬስ አድርጎ የተቃወመበት ጥቅስ የትኛው ነበረ? ማን ነው ልጅ የሌለው? አላህ ነው ማለት የእኛን አስተምሮ እየተቃወመ ነው አይደለ? ለእኛ ነው ምላሽ የሚመስለው። እኛ አላህ ከዚህ የጸዳ ነው። ለአላህ እኮ ልጅ አይገባውም ማያዝ። ምክንያቱ ምንድን ነው? እሱ ልጅ የለውም ሲል እኛ ቆይ ስለእናንተ አስተምሮኛ ምን አገባን? ስለ ራሳችን እንጂ እየገባችሁ በእኛ ነው። አላህ ከሁሉም የጸራ ነው። ሲጀመር ልጅ ምናምን ለሱ አይገባውም። ተፈለክ ወደ ቁርአን አንቀጽ ተፈለክ መስጠት እንችላለን። አላህ ከሁሉም ይታወቃል። እንዲያውም እዚሁ ዳራ መምጣት ትችላለህ። ቁል ሁወ አላሁ አሐድ መቅራት ትችላለህ ማለት ነው። እኔ ጋር የተቋረጠው አላህ ተባረከ ወተዓላ እንደማይወልድም ማለት ነው። እንደማይወልድም ኦኬ። እዚህ ቁል ሁወ አላሁ አሐድ ላይ መሄድ ትችላለህ እኮ አሁን ሌላ ቁርአን አንቀጽ ላይ ሌላ እሺ መልካም። እሺ እሱ የባህሪ ልጅነትን እሺ በዛ መልኩ የሄድክበት እሺ። የጸጋ ልጅ አባት ተብሎ ቢጠራ ምንድን ነው ችግሩ? የጸጋ ልጅ አባት ተብሎ እንደ ለፈጣሪ ነው። ፈጣሪ እኮ አንድ ብቻ ነው። እንዴት አባት ይኖረዋል? እንዴት እሱ አባት ይኖረዋል አይደለም ያልኩት። አባት ለምን ቢባል ነው ያልኩት። ለፍጡራኑ በጣም ችግር ያ ከሆነማ በፍጡር መልኩ ገባ። አባት ቢባል ያ ከሆነማ በፍጡር መልኩ ገባ። ስለዚህ አይገባውም። ችግር አለው። እንዴት ነው የሌለው? ችግሩ ምንድን ነው? ለምሳሌ በፍጹም ችግሩ ምንድን ነው? ሽርክ ነው። በቃ አምላክ በቃ ልጅም አይኖረውም፣ አባት ሊኖረውም አይችልም፣ ልጅም ሊኖረው አይችልም። በቃ አምላክ አንድ ነው። እንዴት አባት ሊባል ይገባዋል? ወይስ ደግሞ አለው ሊባል ይችላል? አንተ ነህ። ለምሳሌ የቁርአን አንቀጽ የገለጽከው ምን በተመለከተ ነው? እሺ አላህ አይገባውም ስትል ምንድነው? እሱ ቤዝመንት ምንድነው ማለት? ቁርአኑን ቤዝ አድርገህ ብቻ ነው ወይንስ በዚህ ምክንያት አላህ አባት ከተባለ ወይ አይገባውማ እኮ ዝም ብለህ አይገባውም እኮ መልስ አይሆንም እኮ። ለምን መሰለህ? አይገባውም ስትል ቤዝ ያደረከው ምንድነው? ቁርአኑን ከሆነ ቁርአኑ ደግሞ ምንድነው እሱ ያ ነገር የትኛውን ጥቅስ ያ ጥቅስ እውነት ያስኬዳል ወይ ብለን እናየዋለን። ዝም ብለውን አይገባውም መልስ አይሆንም እኮ። መሄድ ለምሳሌ ለፈጣሪ ይገባል ብለህ ታስባለህ? መሄድ መምጣት መነሳት ወይ አላህ መሄድ መቀመጥ መነሳት ለፈጣሪ ይገባል ብለህ ታምናለህ?
ላ አይገባውም ለሱ በራሱ ሂደት ያን ወላሂ አለ። ወላኪን ግን ቴንክ ዩ ሎክ ለፈጣሪ መሄድ፣ መነሳት፣ መቀመጥ፣ መቆም ምናምን የሚባል በፍጹም አይገባውም። ምክንያቱም ብዙ ስህተቶችን የሚያመጣ ስለሆነ መሄድ፣ መነሳት፣ መምጣት፣ መቆም የሚባሉ ነገሮች የፍጡራን ባህሪ ስለሆኑ ለአላህ ግን ተነግሮለታል። ኤኒዌይስ ፖይንቴ ስላልሆነ ነው። እንኳንም ይህንን እንደ ኮንፌስ አደረግ ይሰማሉ። መረጃ ትሰጠኛለህ? ይሄ እኮ የፍጡራን መልክ እኮ ነው እያስያዝክ ያለው። ይሄዳል ይንቀሳቀሳል ምናምን ስትለው እኮ የፍጡራንን እኮ መልክ አስያዝከው እኮ። ሰማለሁ። ያ ጥሩ ነገር ብሎ ነበር። ይሄዳል ምናምን አላ መሄድን ማይ ጋድ መታል አላ ያ መሄድ የፍጡራን ባህሪ ነው። የፍጡራን ባህሪ ከሆነ ሄደ መጣ ተብሎ ሊነገር አይችልም ለፈጣሪ። ላላ ግን ጸድቆለታል። ፍጡር መሆኑን የሚያሳይ ማለት ነው። ኤኒዌይስ ወደ ዋናው ፖይንታችን እንመለስና ስለዚህ ልጅ አይገባም ስትል በእንደዚህ አይነት መስፈርት ነው ማለት የሚለው። ኦኬ ማለት የምትሉት መሄድ ሜይ ቢ መሄድ የቦታ ለውጦችን ማሳየት ማለት ነው። መሄድ ማለት ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ማለት ነው። የታይምና የዲስታንስ ለውጦች አሉት ማለት ነው። ከአንዱ ቦታ ወደ አንዱ ቦታ መሄድ ማለት ነው አይደለ? መሄድ ማለት ይሄ ደግሞ የሚሰራው ምን ውስጥ ነው? ይሄ ህግ የሚሰራው ምን ውስጥ ነው? ፕሌስ ላይ ብቻ ነው። ብላክ ሆል ላይ ስትሄድ ይሄ ህግ አይሰራም። የፊዚክስ ህግም የለም። ወደ ሲንጉላሪቲ ስገቡ ይሄ ነገር ሲዝ ያደርጋል፣ ይቆማል እንደዚህ አይነት ነገር። ስለዚህ መሄድ የሚነገረው በቦታ ውስጥ ላለ ነገር ብቻ ነው። ይሄ ነገር ደግሞ ለአላህ የሚነገር ከሆነ አላህ ፍጡር ነው ማለት ነው። አላህ ፍጡር ይሆናል ማለት ነው። ኢንፋይናይት ነው የሚሆነው ወደ ሲንጉላሪቲ ከገባችሁ። አላህ ፍጡር ለመሆኑ መረጃ ምን መረጃ ትሰጠኛለህ? አላህ ፍጡር ለመሆኑ መረጃ ትሰጠኛለህ? ራስ ነገርከኝ እኮ መሄድና እናጸድቅም ካልክ በኋላ አላህ እንደሚሄድና እንደሚነሳ እንደሚወጣ እንደሚገባ እኮ ራስ ስለምታጸድቀው ማለት ነው። እኔ ላውራ እኮ የመሄድ ባህሪ እኮ ስታርቅ በፍጡር ነው የሚገባው። ገባ? ለአላህ ደግሞ ልጅ አይገባውም። አላህ ተባረከ ወተዓላ አይወልድም አይወልድም። ይሄ አንድ እሱ ንግግር ነው፣ የኛ ንግግር አይደለም። አላህ ምክንያቱ ከፈለክ ከእያንዳንዱ አንቀጽ ምክንያቱ ምንድነው ነው? በቃ አላህ ተባረከ ምክንያቱ የማይወልድበት ነው። አላህ ተባረከ ወተዓላ የማይወልድበትን እኛ መናገር አንችልም። ምክንያቱም አልተቀመጠልንም። ለሚሊድ ወለሚውለድ አለቀ። አይወልድም አይወለድም አንድ ነው። በቃ አልዓለሙ ፈጣሪ ነው እንጂ የተፈጠረ አካል ስላልሆነ ማለት ነው። ታንኪዩ በቃ ይበቃል። የተፈጠረ አካል እንደሚያደርጉትን አካላት ድርጊት ግን ያደርጋል። መምጣት መሄድ ምናምን ደግሞ ይነገርለታል። ውሽ የፍጡራንን ባህሪ ያደርጋል። ኤኒዌይስ ሀያት እንኳን ደህና መጣሽ። ሀያት መሰለኝ የሚለው ጀማል ቀድመሽ እስኪ ታላ ባህሪ ያደርጋል ቢባልም አንድ ጊዜ እዚህ ላይ ሀሳብ ለመስጠት የፍጡራንን ባህሪ ያደርጋል ቢባልም ታዲያ እንዴት ሊረዳ ይችላል? አሁን አንተ እንዴት ነው የምትረዳው? መሄድን ለመግለጽ መሄድ ተብሎ ካልተነገረው የሰው ልጅ በምንድን ነው የሚረዳው? ነገር ግን መሄድ ማለት እንደ ሰው መሄድ አይደለም። መስማት አላህ ይሰማል ሲባል እንደ ሰው አይደለም። አላህ ያያል ሲባል እንደ ሰው አይደለም የሚያየው። ግን ለአንተ የሚገባህ አላህ ያያል የሚለውን አላህ ያያል ተብሎ ሲነገርህ ነው እንጂ አላህ ተብሎ ለምሳሌ ያያል የሚለውን ለመግለጽ ሌላ የሰው ልጅ በማያውቀው አላህ ብሎ ለምሳሌ የሆነ ቃላት ቢጠቀም እያየ መሆኑን በምንድን ነው የምትረዳው? አንተ እንድትረዳው ነው ይሄን ባህሪ የተነገረው እንጂ እንደ ሰው መሄድ፣ እንደ ሰው መስማት፣ እንደ ሰው መራመድ፣ እንደ ሰው ምናምን አድርገህ ባትረዳው ጀማል ሀሳብ ለመስጠት ነው። እዚህ ላይ አመሰግናለሁ። ነገር የለውም። አይ እንደ ሰው የሚል ነሰሰርሊ እንደ ሰው አላልኩም። መሄድ የሚለውን ብቻ ነው ያጸደቅኩት እንጂ እንደ ሰው የሚለውን አይደለም።
ምክንያቱም የተለያየ አካሄድ መንገዶች ምን ለማለት ፈልጌ ነው እዚህ ጋር የአላህን ከሰው ጋርም ሆነ ከሌላ አላህ ከፈጠራቸው ነገራቶች ጋር አታመሳስለው ለማለት ነው። አላህ የዚህ የዓለሙ በሙሉ ኻሊቅ ነው፣ ፈጣሪ ነው፣ የማንኛውም ነገር ፈጣሪ ነውና አንዴ ልጨርስልህና ትናገራለህ። አንዴ እንግባባ አይሻልም? አካላትን ታጸድቃለህ ላላ የአካል ክፍሎችን የማንንም አይመስሉ ታጸድቃለህ ታጸድቅም? የማንንም አይመስሉ። ለምሳሌ አንተ እጅ መኖሩን ለመግለጽ አላህን ምን ትባል? አንተ ምን ብትባል ነው የሚገባ? እጅ አለው ወይ? የማንንም አይመስሉ እጅ አለው የለውም? እየነገርኩህ እኮ ነው። ይሄንን አንተ አሁን ለመረዳት አላህ እጅ አለው እግር አለው ወይንም አይን አለው ለማለት ለአንተ እንድትረዳው የተገለጸልህ ነው እንጂ እጅ አለው ሲባል እጅ አለው ተብሎ ለመግለጽ ሌላ ነገር ብትባል እንዴት ሊገባህ? ጨርቅ ተብሎ እጅ አይገለጽም። ለአንተ ሊገባህ። ለምሳሌ አሁን ጀነት ውስጥ ማር አለ ይባላል፣ ወተት አለ ይባላል። በዚህ ከተረዳሁ ልንገርህ፣ ወተት አለ ማር አለ ሲባል ግን እዚች ምድር ላይ ያለውን ወተትና ማር አይደለም። አንተ ስለ ማርና ስለ ወተት እንድትረዳ ማርና ወተት ተብሎ ካልተገለጸ ሊገባህ አይችልም። ነገር ግን ጀነት ውስጥ ያለው ማርና ወተት የተለየ ወተት ነው። ለአላህም የምሰጣቸው እነዚህ እጅ፣ እግር፣ አይን ምናምን ብለህ የምትለው አንተ እንድትረዳው ነው እንጂ የሰው አይነት ወይ የእንስሳ አይነት አድርገህ በአንተ አእምሮ ልክ አትሰበው ለማለት ነው። ጀማል ከተረዳኸኝ ሚት አታደርግ። እኔ እኮ የእኛን አይነት ብዬ አልጠየቅኩም። መች ወጣኝ አለው ወይ ይህንን ታጸድቃለህ ወይ ብቻ ብዬ ነው የጠየቅኩህ። የማንንም አይመስል ብዬ እኮ አልኩህ። እንዴት ይሄ እኮ የተነገረ ነገር እኮ ነው። ምን እኔ ያጸደቅኩት አላጸደቅኩት አንተ ወደምትፈልገው ፖይንት ሰውን እንዲሄድ ሳይሆን ማድረግ ያለብህ። ፕሊዝ ጀማል፣ ታውን በኋላ የሆነ ክስ አትመስርት። ካሁን በኋላ ጥያቄው ላይ ብቻ መለስ። ስለዚህ ይህን የምታዘርቅ ከሆነ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ሰማይ ይመጣል ይላል። ስለዚህ ይመጣል ሲል አላህ ነው ወደ ቅርቢቱ ሰማይ የሚመጣው ወይንስ? ታዲያ መውረድ ማለት ወደ ቅርቢቱ ሰማይ ይመጣል አይመጣም? ያኔ ይሄንን በምን ቃላት ቢነገርህ ነው አንተ እንደ ሰው ልጅ ልትረዳው የምትችለው? ይህን እንድትረዳው ነው እንጂ የተደረገው እንደ ሰው እየወረደ እየወጣ አድርገህ አትሰበው። ፕሊስ እኔ እንዴትም ይውረድ ይውጣ ፕሊስ ይወርዳል የሚለውን ብቻ ነው። እኔ ሙቭመንት አለ ያልጠየቅኩን ለምን ትመልሳለህ? እኔ እንደ ሰው ወይን እየሮጠ ወይን ቀስ ብሎ ወይንም በሊፍት ወይም ምናምን ብዬም አልጠየቅኩም። ይወርዳል ወይ ብቻ ነው። ምክንያቱም ይኸውልህ ጀማል ራስህ ይሄ ነገር በጣም አይምሮን ተቆጣጥሮት ቻሌንጅ እያደረገ ስላለ እኔን አኪዝ ታደርጋለህ። እኔ ያላልኩትን ማለት ነው። ቅድም ምን ብለሃል? ለአንተ እንዲገባህ ነው እንጂ አልተነገረም። የለም አይነት ስታፍ ስለተጫወትክ ነው። የአባሾችን አቂዳ መሰል የሚል ስለሆነ እሱን እንድታጠራ ብቻ ነው እንጂ ቶፒክም አይደለም። እዚህ ውስጥ ማውራትም ፍላጎቱም አይደለም። ዛሬ ፍላጎቱም ስለሌለኝ ማለት ነው። የግብር አካላትን በግብር አካል የተገለጠ ነው የሚል አይነት እሳቤ ስለያዝክ እውነት አካል ነው የምታጸድቀው ወይንስ የግብር አካል ነው የምታጸድቀው የሚለውን እንድትለይ ብቻ ስለፈለግኩ ነው። ኤኒዌይስ መጨረሻ ላይ ግን ያው ይወርዳል የሚለውን ካሰበትክ ወደ ፖይንቱ እንመለስ አይሻልም? ጀማል ተቆርጧል። ቀጥል አለው እየሰማሁ ነው። ኦኬ። ስለዚህ እነኝህን አካላቶች የማንንም አይመስሉ ብለህ ካጸደካቸው ከተስማማን ኦኬ። ስለዚህ እነኝህን አካላቶች ልጅ የለውም የሚለውን የተቃወምክበት ምክንያት ምንድን ነው? እሱ አላህ እንደ ፍጡራን ስላልሆነ ልጅ የለውም።
ወንድም ቀድመም እየነገረህ ነበር። አላህም ተናግሯል አይወልድም አይወለድም ተብሎ ማለት ነው። በቂ መሰለኝ። መልካም። ስለዚህ እንደ ፍጡራን ስለሆነ ነው አላህ እጅና እግር ያለው። ሳልፈልግ እዚህ ውስጥ ገባው ማለት ነው። ምክንያቱም እኔ ምትላለኝ አንተ እንድትረዳው ነው ይሄ የተነገረው። ስለዚህ እኔ እንድረዳው ደግሞ ልጅ ያለውን ልጅ ብሎ ለምን አይነግረኝም? የእኛን ማይመስል ልጅ። ምክንያቱም ሲል የሆነ አርጉመንትን ደጋግመህ እየተናገርክ ስለሆነ ነው። ልጅ የለውማ። ኦኬ፣ ለምንድን ነው የሌለው? አምላክ ፈጣሪ ልጅ ስለሌለው እሱ ብቸኛ ነው። አይወልድም አይወለድም። ኦኬ፣ መወለድ ማለት ምን ማለት ነው? አልወለደም አልተወለደም። አልወለደም አልተወለደም። ሰው ወልዶ ሊሆን ይችላል ማለት ነው። ኦልራይት። የመውለድ አቅም አለው፣ ፖቴንሻሉ አለው። ኩን ፈይኩን ነው። አላሁ ዐዘ ወጀል የሚፈልገውን ነገር ሁን ይለዋል፣ ይሆናል። ኦኬ፣ ያቺ ኩን ራሱ ፍጡር ነች። ትዕዛዝ ኩን ምንድን ነች? ትዕዛዝ ነው። ምኑን ነው የሚያዝበት? ዓለም ከመፍጠሩ ማለት ነው። ቆይ ኩን ራሱ ጋር አለች የለችም? የሚፈልገውን ነገር ያዛል፣ ይሆናል። ኩን ራሱ ጋር ነበር። ከሱ የወጣችሁን አይደለም ያልኩህ። ዓለምን ሳይፈጠር ከፍጡራን ጋር ሳይነካካ ማለት ነው። ኩን ነበረው አልነበረውም? ኩን የሚልባት ነበረው አልነበረው? ሁን የሚለው እኮ ለሚፈልገው ነገር ለሚፈጥረው ነገር ነው። ስለዚህ በማንኛውም ሰዓት የሚፈልገውን ነገር እሱ የሚልበት ነገር አለው የለውም? እሱ ነው እኮ የሚለው። ኦኬ፣ ስለዚህ እንደኛ ዝርው ቃል ነው ያለው እያልከኝ ነው? ምን ዝርው ቃል ነው እንደኛ እያልከኝ ነው? ስለዚህ የሆነ ሰዓት ሲፈልግ ኩን ይላል። ይሄንን ኩን ለማለት ራሱ ፖቴንሻል አለው ወይ? ያ ፖቴንሻሉ ኩን የምትለዋ ፖቴንሻል እሱ ዘንድ ያለችው ኢተርናል ነች ወይንስ የሆነ ሰዓት ላይ የጀመረች ነች? የተረዳው አልመሰለኝም ጥያቄህን። ግን ምናልባት አላህ ይሄንን ምድርም ሰማይን ዓለምን ይሄን ከውኑን ከመፍጠሩ በፊት መሆን ያለበትን ነገር እንዲሆን የወሰነበት ውሳኔዎች ስለ ሰማይ፣ ስለ መሬት፣ ስለ ሰው ልጅ አልጠየኩም። ቀድር አይደለም ቶፒክ። ታዲያ ምንድን ነው የምታወራው? ያንን የወሰነበት ቃሉን ነው የጠየቅኩህ እኔ አይደለም። እንትና ጀማል አይሰማም? ኡፈይ ምናልባት እኔ በተረዳሁት ማለት ነው። እሰማለሁ እሰማለሁ። ኩን የምትለው ቃል ፍጡር ናት። ፍጡር አይደለም የምትለው? እሺ አይደለም። ይሄ ጥያቄ ይሄ ነው አይደል? እሺ ቀጥል። ስለዚህ ይሄ ባህሪ ይባላል። አሐደል ከላም ስናይ ባህሪው ምናልባት ይሄ የአላህ ባህሪ ነው። ገብቶሃል? ከላም ነው፣ ወደ ከላም ነው የሚሄደው። ከላም ማለት የአላህ ከላሙላህ የአላህ ካለ ንግግር ለአላህ ባህሪ ነው እንጂ ፍጡር አይደለም። የአላህ ባህሪው ነው። ኦኬ፣ ባህሪው ነው። ከላም የአላህ አላህ ሁን የምትለው ቃል ማነው? የአላህ ባህሪ ነው እንጂ እንትን አይደለም። እሺ፣ ያ ባህሪው ዘላለማዊ ነው ብለህ ታምናለህ? ዘላለማዊ ነው ባህሪው። ባህሪው ዘላለማዊ አለ። አላህ ኢንሻ ፈዓል ወይ ለም የሻእ ለም የፈዓል። አላህ አንዳንድ ሲፈተል ፍዕልየና አዘልይ የሚባል ነገር አለ። ምናልባት አንተ ላታውቀው ትችላለህ። ፍዕልይና አዘልይ የሚባል ነገር አለ። ፍዕልይ ማለት አላህ በፈለገው ጊዜ፣ ለምሳሌ አላህ ከዓርሽ በላይ መሆኑ፣ እንደዚህም ደግሞ በሶስተኛ ሌሊቱ መውረዱ፣ ይሄ ፍዕልይ ይባላል። ገብቶካል? ፍዕልይ ማለት አላህ በፈለገው ጊዜ ባሻው ጊዜ የሚሰራው ማለት ነው። አዘልይ የሚባለው ደግሞ ያኔ ከራሱ ማይለቀቅ፣ ለምሳሌ ለአላህ እጅ መኖሩ፣ ፊት መኖሩ፣ በራሱ የሚያምረው የሆነው ከሰው ልጅ የማይመሳሰለው መኖሩ ምን ይባላል? ይሄ አዘልይ ይባላል። መቼም አላህ ከመገለጽ ያው
ማይወገደበት የሆነው ማለት ነው። ድሮም ተገልጾበታል፣ ዛሬም ተገልጾበታል። እስከ ቂያማ ድረስ መቼም ቢሆን አላህ የሚገለጽበት የሆነው መቼም ቢሆን ገብቶሃል። ይሄ አዘሊ ይባላል። ስለዚህ የልጁ ጉዳይ እንዴት ነው? ልጁ ጉዳይ አላሁ ስብሐነሁ ወተዓላ ለም የሊድ ወለም ይውለድ። ምናልባት ታውቀዋለህ፣ አላህ አልወለደም አይወለድም ነው። ገብቶሃል? አይወለድም ምክንያቱም ስለዚህ ልጅ የለውም ማለት ነው። ስለዚህ ልጅ አላስኩም ለምን? ምክንያቱም የተብቃቀ ጌታ ነው። ለገኒኝ ነው ተብቃቅቷል። ስላልተብቃቃ ነው እንደ እጅ አይኖረው፣ ስላልተብቃቃ ነው እንደ ወደ ታች የሚወርደው። ይሄ የአላህ ባህሪ ነው። ገብቶሃል? ልጅና ልጅ ማለት ለምሳሌ የአንተ ልጅ የአንተ የኡፈይ ልጅ ለኢስላም። ስለዚህ ያለፍኩን እንደገና አልጀምር ማለት ነው። ስለዚህ ባህሪው ነው አልከኝ። ያላ ባህሪ በታይም ውስጥ ይለዋወጣል እያልከኝ ነው? ምኑ የምኑ ባህሪ? ባህሪው ያው ጥያቄን ወጣ። ያሁን ቶፒክ ትተዋለ? አልተውኩትም። እሺ ባህሪው ቀያየራል እያልከኝ ነው? የአላህ ባህሪ እና ከፈጠረ በኋላ አሁን ለምሳሌ ኤግዛምፕል፣ ምክንያቱም የጠቀስካቸውን ሁሉ እነኛ ያላ ባህሪ ናቸው አልከኝ። ለምሳሌ ልጅ እጅ መኖሩ እንትኑን አልና ተዛ ስለመውረዱ ስለ ባህሪው ነው አልከኝ። ስለዚህ ዓለምን ከመፍጠሩ በፊት ወደ ቅርቢቱ ሰማይ ይወርድ ነበር። መቼ እኮ ረሱል ዓለይሂ ሰላም ነግሮናል። አላህ እንደሚወርድ ነግሮናል። አሳዲቁል መስዱቅ ዓለምን ከመፍጠሩ በፊት አልተነገረንም። እኛ ፈልሰፋ እስላም ውስጥ ፈልሰፋ የለም። በተነገረን አላህ ይወርዳል ብለዋል። ይወርዳል ብለዋል። ሱራ 754 እኮ ሰማይና ምድር ራሱ ፍጥረት የተፈጠረው በ6 ቀን ነው ይላል እኮ። ዓለም ከመፈጠሩ በፊት ወደ ቅርቢቱ ሰማይ ይወርዳል ወይ ስል እንዴት ሌላ እንትን ውስጥ ገባል? የለም ቅርቢቱ ሰማይ የሚባል ነገር የለም እንጂ ሲጀመር ሳይፈጠር አላህ ምን ይወርዳሉ ብለዋል። ገብቶሃል? ይወርዳል ብለዋል። ከተፈጠረ በኋላ ነው እሱ። በቃ ተላልፈናል። ኢስላም አንተ ስታክ ያደረከው መልስ ላይ ነው። ቅርቢቱ ሰማይ የሚባል ራሱ የለም። ሰማይና ምድር የለም ሲጀመር። ባሌለበት ላይ ነው የጠየቁት። ባሌለበት ላይ ያ ባልነበረበት ላይ የነበረው ባህሪና እነኚህ ከተፈጠሩ በኋላ ተለያየ ማለት ነው በአንተ አባባል መሰረት። ምን ብያለሁ? ቅድም ምን ብያለሁ? አንተ ባህሪው ነው አልከኝ እኮ። ይሄ የአላህ ባህሪ ነው። ባህሪ በሁለት ይከፈላል። ባህሪ አልተረዳኝም። ባህሪ በሁለት ይከፈላል። እስቲ ማስረጃ። ሲፈተል ፊዕልይና ሲፈተል አስሊ ይባላል። ማስረጃ ከቁርአን ስጠኝ። ምኑ ለምኑ ላወራኸው በሁለት ይከፈላል ያለው ባህሪ ሐዲስ ጥቀሰው። ينزل ربنا ينزل الله تبارك وتعالى ما እኔ የጠቀስኩት ነው። حين يبقى ثلث الليل الآخر حين يبقى ثلث الليل الآخر ለኢስላም እሱ ያላ ባህሪ ይከፈላል የሚል አይደለም። አዎ ከሌሊቱ 1/3 ላይ አላህ ወደ ቅርቢቱ ሰማይ ይወርዳል። ምን አገናኘው? ያላ ባህሪ አላህ ይወርዳል። ይሄ እኮ የሚባለው በሁለት ይከፈላል የሚባለው ይሄ እስንባጥ ይባላል። በሐዲሱ ላይ ወደ ቶፒክ መቼም ስለማታመጣ ወደ ቶፒኩ መልሰውና የክርስትናን አስተምሮ የተቃወመበት ጥቅስ አለ ቁርአን ውስጥ አላህ ልጅ የለውም ሲል መቼም ስለማታመጣ ነው። የምታመጣ ከሆነ ትበድላለች። ወደ ዋና ቶፒኩ መልሰው አላህ የተቃወመበት ሐዲሱ ላይ ቆምና እኔን ጠይቀው። የምን ሐዲስ? አሁን ጠይቀው። የምን ጠይቀው ነበር። አላህ ይወርዳል ባህሪው ይቀየራል ብለህ ወደ ልጁ ተመለሽና ቶፒኩ ላይ ታጅማ ነው ሞተኝ። አይ እንትና ስገባ ነው ስገባ ነው ጣልቃ አላህ ቋርጠኛል። አላህኛ ያላህ ባህሪ ይቀየራል። ስለዚህ እኔ መልስላለሁ። አያት ቁርአን ላይ ኢስላም። ስለዚህ አሁን ወደ ፖይንቱ ተመለስና አላህ ልጅ የለውም ሲል የክርስትናን አስተምሮ እየተቃወመ ነው ወይንስ የራሱን አስተምሮ ነው ዘው የመጣው? እስልምና የክርስትና አስተምሮ እየተቃወመ ነው። ክርስትና ለምሳሌ
ኢየሱስ ወይንም ዒሳ የአላህ ልጅ ነው ይላሉ ነሳራዎች ማለት ነው። ገብቶካል? እሱን ተቃውሞ ነው ያለው። ስለዚህ ልጅ የክርስቲያኑ ነሳራዎች የአላህ ልጅ ነው ሲሉ አላህ ሚስት አግብቶ ወለደ ያሉበትን ጥቅስ ልትሰጠኝ ትችላለህ? እኮ የአላህ ለምሳሌ ወቃየት ነሳራ መሲሕ ብኑላህ አሉ። መሲሕ ማለት ያው አልመሲሕ ማለት ዒሳ ነው። ዒሳ የአላህ ልጅ ነው አሉ። ማን ነሳራዎች ልጅ ነው ያሉበት እያልኩ እኮ ነው። አላህ ሚስት አግብቶ ልጅ ወለደ ያሉበት አለ ወይ? ይሄ ክፍል ሌላ በዚህ ትስማማ? ቆይ ኮሰንተና ሳትፈተው ተቃሳው ጥቅሱ የምኑ ተቃሳው ዳይሬክትሊ የተቃወመበትን ክርስቲያኖች ወይንም ደግሞ አንድ ጥቅስ ሲጥቀስ የመጽሐፉ ሰዎችንና ክርስቲያኖችን ዳይሬክትሊ ኮት አድርጎ የተቃወመበትን ማለትም ትክክለኛ አስተምሯታቸውን አድሬስ አድርጎ ማለት ነው። አልገባኝ የምታወራው ነገር። ትክክለኛ ክርስቲያኖች የሚያምኑት አለ፣ አይሁዶ የሚያምኑት አለ። እምነታቸውን በትክክል ተረድቶ የተቃወመበት ተረድቶ ልካ ኦኬ። ቀደም ብለኛል መሰለህ ያላ ቃል ምንድን ነው ብለኛል? ባህሪው ነው ብለኛል አይደለ? ነዓም እንትን ላድርገህ ባህሪው ነው ብለኛል አይደለ? ብያለሁ። ኦኬ ቃሉ ልጅ ብትለው ምንድን ነው ችግሩ? ልጅ ስላለን እኮ ነው። ይሄ እኮ አላህ እያወገዘ ነው። ይሄ እኮ ከላሙላህ በሚለው ቁርአን መጥቷል። ገብቶካል? ሐታ የስማዕ ከላመላህ ተብሏል። ገብቶካል? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስማዕ ከላመላህ። ይሄ እኮ የአላህን ንግግር እስኪሰማ ድረስ። ይሄ ደግሞ ልጅን በማውገዝ ደግሞ መጥቷል። አትጩህ። ማጮህ አይደለም እኮ ማረጀ ቁጭ ያደረግከው ሁሉ እኮ ነው። ማጮህ አይደለም። አዳምጠኝ እሺ። ነው ፖለቲካ አይደለም። ማነው የሚናወራው? እስላሚክ ነው። ቁርአን ያላ ቃል ነው አይደለ? ነዓም። ቁርአን ፍጡር ነው አይደለም፣ ባህሪ ነው። ኦኬ ቁርአንን ልጅ ብለህ ብትጠራው ቁርአን ብለህ የጠራኸውን ልጅ ብለህ ብትጠራው ልጅ እኮ አላስኩም ነው ያለው። እንዴ የት ነው የምትሄደው አንተ? ቁርአን ላይ ቁርአኑ ከላም አላህ ብሎ ነው የአላህ ንግግር ነው ያለው። ገብቶካል? ቁርአን ብለህ የጠራኸው ለሚተኺድ ወለድ ነው የሚለው። ቁርአን ልጅ አልያዘም ነው የሚለው። ቁርአን ብለህ የጠራኸውን ልጅ ብለህ ብትጠራው ችግሩ ምንድን ነው? ችግሩ ምንድነው? ሰው እኛ ሙስሊሞች በገይብ ነው በቁርአን በመጽሐፍ ነው የምናምነው እንጂ ፍልስፍና አንገባም። ገብቶካል? ስለዚህ አታውቀውም ማለት ነው። ምን ችግሩ ሳይሆን ቁርአን በማረጃ ነው የምንሄደው እኛ። አታውቀውም ማለት ነው። ታንክ ዩ። እሺ አታውቀውም ማለት ነው። እኛንስ የጸጋ ልጆች ነን ስንል ለምን የተቃወመን? አንዱን እየጣልክ መሄድ አለብህ። አታውቀውም ሳይሆን እያወራ ነው ያለ ነው። ቶፒኩ የምታውቀው ይመስለኛል። አያት አትቀጥል ይሻላል። ትንሽ አዳምጡ እናንተ በደምብ አቀጥይ። ኦኬ ጠይቀኝ። እንኳን ደህና መጣሽ። አመሰግናለሁ። ኦኬ እኛ የእግዚአብሔር ልጆች ነን ብለን እንደምናምን ታውቂያለሽ? እሺ ኦኬ እኛን የተቃወመበት የቁርአን ክፍል አለ ሙስሊም አለ። እናንተ የእግዚአብሔር ልጆች ነን ስትሉ የእግዚአብሔር ልጆች ስላልሆናችሁ ተቃውማችኋል አይደላችሁ? ስላልወለዳችሁ ተቃውማችኋል። ስለዚህ የምትናገሩት ፍልስፍና ነው ማለት ነው። ምን ብሎ የተቃወመ? የወለደ አባትህ ነው። እግዚአብሔር ፈጠረህ እንጂ አልወለደም ማለት ነው። እኛም በስጋና በደም እግዚአብሔር ወለደን ብለን አናምንም እኮ። ካልወለደ ለምን አባቴ ነው ትላለህ? የስጋና የደሙን አላህ ነው የሚያውቀው፣ እሱ ነው የሚፈልገው። አባል ለመባል ሚስት ያስፈልገኛል ያለው አላህ ነው። የኛ አምላክ ያስፈልገኛል ያለበትን ቦታ አውጣ ከፈተው። የኛ አባት አምላካችን አንድም ቦታ ላይ ልጆች የሆናችሁት በሚስት ነው ብሎ አይደለም ያስተማረ። አረብኛው ላይ አድርግልኝ፣ አረብኛው ላይ አድርግልኝ። ሚስት አይልም ሲጀምር። ሳይባ ምንድን ነው? ሳሂባ ማለት ጓደኛ ማለት ነው። ጓደኛ ማለት አምላክን የሚመስል አምላክ አምሳያ የለውም ነው እንጂ ሚስት የሚለው በፍጹም የለም። አጋር ነች። አጋር አይደለም።
እኩያ አምሳያ ማለት ነው። ስለዚህ ወንድም ሊሆን ይችላል ማለት ነው። አላህ ተመሳሳይ እንትን የሚኖረው በመጀመሪያ ስነ ስርዓት ያዝ። ከአምላክ ጋር ስታወራ ስርዓት ችግር የለውም። ኮንቴክስቱ ይዳኛናል። ሰይባ አጋር ወይንም ጓደኛ ምን ለማድረግ ለልጅ ተጠቅሷል። ልጅ ለምንድን ነው የገባው እዛ ኮንቴክስት ውስጥ? አንበቢውና ቀጥይ ፈስሪው። እሺ ልጅ አለው ስላሉ ለልጅ ደግሞ አንድ ሰው ልጅ አለው ሲባል እሱን የሚመስል አምሳያ አምላክ አምሳያ አምላክ ሊኖር ይገባል። ኦኬ አምላክ ደግሞ አምሳያ ስለሌለው ልጅም አይኖረውም። ኦኬ ስለዚህ አምላክ የለውም እሱን የሚመስል አጋር የተጠቀሰው አጋር ሳይኖረው ልጅ እንዴት ይኖረዋል ያለው ሚስት አይደለችም ብለሻል። ወንድ ነው እንበል፣ አጋሩ ወንድ ነው። ስለዚህ ወንድ ሳይኖረው ልጅ እንዴት ይኖረዋል? ወንድም አይደለ ሴትም አይደለ። አላህ አጋር አምሳያ የለውም እሱን የሚመስል አምላክ የለም ነው። ሚስት ምናምን አትበል። ሚስት አይደለችም ብለሻል። ስለዚህ አጋሩ ልጅ እንዲኖር ያስፈለገው ወንድ ነው ልጅ የተጠቀሰው። ወንድም አይደለ ሴትም አይደለ። አምላክን የሚመስል አምላክ የለም ነው። እዛ ጋር ፖይንቱን ለማስያዝ ፈለገ። ኦኬ አላህ ጅገር እንዳለው ከጎን የሆነች ስታወሪ ደስ እንዲለኝ። አላህ ጅገር እንዳለው ታምኛለሽ? ጅገር እንዳለው ታምኛለሽ? አዎ አምናለሁ። ጭንቅላት አለው ልክ እግዚአብሔር እንዳለው ነው ማምነው። እኛ መንፈስ ነው 318 አባቶች እንዳጸደቁት ነው ማምነው። ችግር የለው። እኛ እግዚአብሔር መንፈስ ነው ብለን ነው ምናምነው። መንፈስ ነው ብለሽ ታምኛለሽ አንቺ? ከአንተና ከአባቶች ማንም ይበልጠው? አባቶች ይበልጣሉ። አንተ ልስማ ወይስ አባቶች? አባቶች ተማሪ ነኝ። ስለዚህ አሁን ምን ታደርግልኛለሽ? ስለዚህ አባቶችህን ነው የምሰማው፣ አንተን አይደለም የምሰማው። ማይክ ኢንቫይት ላድርግሽ፣ ካሜራው ማይክሽን ኦፍ ታደርጊና 318ቶቹን ብለሻል። 318ቶቹን ክፈቻቸው እስኪ። የዛሬ 1000 ምናምን ዓመት መረጃዎችን ክፈች። የትናንትና መጽሐፍ ሳይሆን ቪዲዮ ግን መላክ እችላለሁ። ቪዲዮም ጽሁፍም መላክ እችላለሁ። ቪዲዮውን አዳምጪው አንቺ ራስሽ ያዩና አዳምጪው። ሎክ ስለዚህ አባቶች ሲሏችሁ ማንን? ዮሐንስ አፈወርቅ ነው? አትናቴዎስ ነው? ክፈት የራሱ ነው መጽሐፍ። ምክንያቱም የእናንተ ጋር አዳምጪ እናንተ ጋር ስናመጣ አረብኛው ነው የምናሳያችኋለና አትናቴዎስ ስትይ ኮት ስታደርጊ አትናቴዎስን አንቺ፣ ዮሐንስ አፈወርቅ ስትይ እንደዛ። ስለዚህ እንደዛ ነው አባቶች ስትይ ማለት ነው። ኤኔስ ለምን ቆይ የአንቺ አምላክን ለመናገር የኔን መናገርስ ለምንድን ነው የግዴታ ፓራላል ካልሄድሽ? አምላክሽ ጭንቅላት መኖሩ ይኑሮ አይኑሮ አታውቂም ማለት ነው። ይኸውልህ ለምንድን ነው ስርዓት የማይዘው ስታወራ? አምላክህ አምላኬ ነው። የኛ አምላክ እኛ አምላካችን አላህ የምንለው አብን ነው። ስለዚህ አይደለም አብን ነው። ቆይ ሪካርድ አድርጉልኝ አሁን ድገሚው። አምላክሽ አብ ነው? ያህዌ ነው። አምላክሽ አብ ነው? አዎ ነው። ድገሚው፣ ሪካርድ አድርጉት። አምላክሽ አብ ነው? አዎ በይ ውስጥ አምላኬ አብ ነው በይ። ያው ነው አልኩህ እኮ ለምን እንደምታስተላልፈው? አላህ አባቴ ነው በይ። አላህ ፈጥሮኛል አስቀኝ ነው አባቴ ነው በይ። አባቴ ነው በይ። ሉክ አብ አባቴ ነው ብላለች። እናመሰግናለን። አሁን ደግሞ አንተ ስሙን ስለምታምንበት ነው። እሺ እንደዛ ነው። በስሙ አናምንም። አላህ አባቴ ነው በይ። አላህ አስገኘ ነው። አንተ በእኔ በአንተ ትእዛዝ አለ። ኦኬ ማመልከው አብ አባቴ ነው በይ። ሀያትዬ የማመልከው አምላኬን አስገኘ ነው። በቃ ወደ ጥያቄ ግባ። ለምንድን ነው የመጨረሻ በጣም የምጣፍጥ ነኝ። በጣም ተስማምታኛለች። ስዊት የሆነች ንግግር። አብ አምላኬ ነው በይ። በጣም የወደድኳት ንግግር አልኩኝ። ኖ ይቆራረጣል። አብ አምላኬ ነው። አምላኬ ነው ማ አብ? አዎ ለምን አትጠሪውም? ገርሞኝ ነው። አብ አምላኬ ነው በይው። ስሙ ስላልሆነ ነው። አብ የሚባል ስም ስለሌለው እናንተ አብ አምላኬ ነው በይው እና በደንብ ጠሪው። በደንብ ሰው እንዲሰማው እኮ ነው። በጣም ደስ ዘናኝ። አምላኬ ያህዌ ነው። ኤኒዌይስ አምላኳ ያህዌ ነው። አብ አምላኳ ነው። እናመሰግናለን። ቆሰንሶስ ከፍ በል
የእኔ ብቻ ሳይሆን የሙስሊሞችም አምላክ ነው። ስለዚህ ስታወራ በስነ ስርዓት አውራ። እናመሰግናለን እህታችን፣ በጣም ወድጄዋለሁኝ። እንደዛማ ከሆነ የእኔ ስህተት ነው እስከዛሬ አለማወቄ። የሙስሊሙ አምላካቸው ለካ አብ ነው። ያዌ አምላካቸው ነው። ያዌ አብ አባታቸው አምላካቸው ነው። ሎክ አብ አምላካቸው ነው። ምን አይነት ስህተት እንደሰራ ላሳያችሁ። አብ ባለችበት ቅጽበት ልጅና መንፈስ ቅዱስን አመልካለሁ እያለች ነው። አባት ማስረጃ ልጅና መንፈስ ቅዱስ የሚል አባት የሚባለው ያለ ልጅ አይደለም። አባት ማለት ልጅ ስላለው ነው አባት የተባለው። ስለዚህ አዳምጪ አዩቲ አባት ባለችበት ቅጽበት በወልድ አምናለሁ እያለች ነው። ልጅ አለው እያለች ነው። እሷ ታሳቢ ያደረገችው አብን ብቻ ነው። ነጥራ እሱን ብቻ ነው ታሳቢ ያደረገችው። በዛ ቅጽበት ግን የማመልከው አምላክ አብ አባት ነው ባለችበት ቅጽበት ላይ ልጅ አለው እያለች ነው። አብ ማለት አባት ማለት ስለሆነ ይሄም በቁርአንሽ ላስተምርሽ በቁርአንሽ። ስለዚህ የማመልከው አምላክ በዚህ ጋር መልስ መስጠት እፈልጋለሁ። ላሳይሽ በቁርአንሽ። ስለዚህ የማመልከው አምላክ አባት ነው ልጅ አለው ብላለች። ልጅ ካለው ደግሞ ልጁም ደግሞ አምላክ እንደሆነ ሱረቱ ዙርፍ 81ኛውን ክፈተው። እንትና ቆስጠንጢኖስ ልጁ ምንድነው? አምላክ ነው የሚሆነው። ነው ሐሳቤን ሳታስጠፋብኝ መጀመሪያ ሐሳብ መስጠት ፈልጋለሁ። አዳምጪ ትቀጥያለሽ። 81ኛውን ሉክ በአባቱ አምናለሁ ብላለች። አብ ነው ማመልከው አባት ነው ብላለች። በዛሽ ባለችበት ቅጽበት ላይ አባት ነው ስላለች ልጅ አለው ማለት ነው። ልጅ ካለው ደግሞ ልጁ ምንድን ነው የሚሆነው? ለአራማን ልጅ ቢኖረው እኔ የተገዢዎች መጀመሪያ ነኝ በል። በዛው ቅጽበት ላይ በቁርአኗ ሎጂክ መሰረት ልጁ ምንድን ነው የሚሆነው? አምላክ ነው የሚሆነው። ሱራ 23:91 እንደ ክፈተው። ለአራማ ምን ይሆናል ማለት ነው? አባት ከሆነ አራማን አባት ከሆነ አምላካቸው አባት ከሆነ ልጁ ምንድን ነው የሚሆነው? አምላክ ነው የሚሆነው። ለአራማን ምንም ልጅ አልያዘም፣ አልወለደም። ከእርሱ ጋር አንድንም አምላክ የለም። ያን ጊዜ አምላክ ቢኖር ማለት ነው ሌላ አምላክ በነበረ ወይም ቢወልድ ማለት ነው። አምላክ ሁሉ በፈጠረው ነገር በተለያየ ነበረ፣ ከፊላቸውም በከፊሉ ላይ በላቀ ነበረ። አላህ ከሚመጥኑት ሁሉ ጠራ ይላል። ስለዚህ ልጁ ምንድን ነው የሚሆነው እያለን ነው? አምላክ ነው የሚሆነው። ግን ሊጋጩ ይችላሉ፣ ሊጣሉ ይችላሉ። አንዱ ሲፈጥር ሌላኛው ሌላ ሊፈጥር ይችላል። ልጁ ምን ስለሚሆን ሌላ አምላክ ሁለት አምላክ ይሆናሉ እያለን ነው። ሱራ 19:89 አንድ ክፈተው። ተስማምቻለሁ እኔ ሀዩቲ፣ አብረን እናመልካለን። እንደዚህ ከባድ መጥፎን ነገር አላህ ልጅ አለው ወይንም አራማንን ልጅ አለው ማለት ምንድን ነው ይለናል? ከባድ መጥፎ ነገርን በእርግጥ አመጣችሁ። ምን ማለት? ለአራማን ልጅ አለው ማለት። እንቀጥለው። ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። ለአራማን ልጅ አለው ስላሉ ለአራማን ልጅን መያዝ ስለዚህ ለአራማን ልጅ አለው ማለት አባት ነው ማለት ሰማይ ልትሰነጠቅ የሚያደርስ ልትቀደድ የሚያደርስ ተራሮች ሊናዱ የሚያደርስ ምድር እንድትሰነጠቅ የሚያደርግ ከባድ መጥፎ ንግግር ነው። ልጅ ካለው ልጁ ገዢ ነው። አዩት እኔና አንቺን መጨባበጥ ብቻ የሚጠበቅብን። ጨረስክ? ላውራ መጨባበጥ ብቻ እንትን ይባልብን። እዚህ ጋ አሁን ኢየሱስ የእግዚአብሔር አብ የባህሪ ልጅ አይደለም። ኢየሱስ የእግዚአብሔር አብ ፍጡር እንጂ ልጁ አይደለም። ገባህ? የእግዚአብሔር ልጆች ደግሞ መላእክትም የእግዚአብሔር ልጆች ተብለዋል። አንተም የእግዚአብሔር ልጅ ተብለዋል። ስለዚህ አንተም የባህሪ ልጅ መሆን አለብህ ማለት ነው። በእንደዚህ ሂሳብ ከመጣ ኦኬ ነከፍ በይ። አሁን እኔ የባህሪ ልጅ የተባልኩበትን ጥቅስ ክፈሽ። የባህሪ ልጅ ተብለሃል አልኩ። ልጅ ተብለሃል ነው ያልኩ። ለሁላችንስ አንድ አባት አለ። እናመሰግናለን። ኢየሱስም የባህሪ ልጅ አይደለም። ስለዚህ እግዚአብሔር አብ የባህሪ ልጅ የለውም ማለት ነው። እኛም ልጆች ነን። እኔም ልጆች ተብያለሁ። እኔ ግን የጸጋ ልጅ ነኝ። ክርስቶስ ግን የባህሪ ልጅ ነው። ቁርአንሽ ይሄን ሁለቱንም የባህሪ ልጅ የሚል አሳየኝ። ዕብራውያን ምዕራፍ 1 ላይ ቁርአንሽ የሁለቱንም ስለሚያስቀምጠው ነጥሎ
ብዙ ማትልፊ በቁርአንሽ አስተምርሻለሁ። የባህሪ መጽሐፍ ላይ ኢየሱስ የባህሪ ልጅ ነው የሚል አሳየኝ እኮ አሳይሻለሁ። አንበበላት ዕብራውያን ምዕራፍ 1 ቃል በቃል ማይሆን ቃል በቃል እያለች እያደረቀች ነው። ስለዚህ ከጥንት ጀምሮ እግዚአብሔር በብዙ ጎዳና በብዙ አይነት መንገድ ለአባቶች በነቢያት ተናገረ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በምኑ በልጁ በዚህ ዘመን መጨረሻ ለኛ ተናገረን እና ይሄ የባህሪ ልጅ የሚል ነገር አለ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ማነው በሰማያት ቀኝ የተቀመጠው? አዩቲ ሀያት ሶሪ የባህሪ ልጅ የሚል አላሳየኝም እዚህ ጋር። ኦኬ ምኑ ነው ይላል? የባህሪው ምንድን ነው ይላል? እኔ ጋ ነው ላግ ያደረገው እኮ የባህሪ ልጅ ይኸውልህ። አሁን አንተ ያልከኝ የባህሪው ልጅ ነው። አንቺ አብን የምታመልኪ ከሆነ ኢየሱስ የሚባል የባህሪ ልጅ አለው፣ ልጁንም እያመለክሽ ነው ብለኛል። አላሳየኝም። ባህሪ ማለት ምን ማለት ነው እህታችን? ባህሪ የሚመስለው ማለት ነው። አሁን ለምሳሌ ሰው ነኝ አይደል? ስለዚህ እኮ አሳየኝ። ምን ታጨበጭባለህ? ሳታሳይ ዝም ብሎ ማጨብጨባለህ እንዴ? ቆስጠንጢኖስ የሚመስለው ማለት ነው። ክበተው የባህሪው ምሳሌ ምሳሌ እንጂ ልጁ ይላል። አይ እታችን የባህሪው ምሳሌ ሆኖ ዓለማትን የፈጠረበት እሱ ፈጣሪ ነው። ልጁ ምንድን ነው? ዓለማትን የፈጠረ ነው። የባህሪው ምን ምሳሌ ሆኖ የሚመስለው አለች። ባህሪ ማለት እንደዛ ነው። ኦኬ የባህሪ ልጅ ይላል። ልጁ እያለሽ በልጁ በዚህ ዘመን ልጁ እያለሽ ልጁን ያሳያት እዛው ላይ ነው። አይታየ ለእኔ ብቻ የሚታየኝ ሀዩ እሱን የሚመስል ማለት ነው። ቃል በቃል ምሳሌ ማለት ይኸውልህ፣ ምሳሌ ማለት እሱን የሚመስል አይደለም። እሺ ምሳሌ ማለት የሆነ ነገር የሚገልጽበት እንጂ እህታችን አንቺ ያለ ባህሪ የባህሪ ምሳሌ ነሽ። ዓለማትን አንቺ ፈጥረሻል። እዚያ ፍጥረት ላይ እንደ ምሳሌያችን ይላል ሰውን ሲፈጥር። ስለዚህ አንተም የእግዚአብሔር ምሳሌ ነው ማለት ነው። አይልም ባህሪ አይልም ምሳሌ ይላል። እህታችን ምሳሌ ሌላ ነው። የባህሪ ማንም ሊሆን አይችልም በፈጣሪ ዘንድ። የባህሪ ምሳሌ አንድ ልጁ ብቻ ነው። መልክ ነው ምሳሌ። መልክና ምሳሌ ምንድን ነው? ለይ ባህሪ ለይ ባህሪ ከለየሽ ፈጣሪ በባህሪ ማንም ሊመስለው አይችልም። በመለኮታዊ ባህሪው ፈጣሪ ማንም የሚመስለው የለም። ምክንያቱም ፍጡራን ሁሉ የተፈጠሩ ናቸው። ይህንን ግን ሲነጥለው ምን አለ? ኢቭን ፍጥረት የተፈጠሩ በልጁ ስለሆነ ምንም ከሌ አንተን ምናምን ለምን ትይኛለሽ? ፔሬድ እዚሁ ያልቃል እኮ ፍጥረት የተፈጠረው ራሱ በሱ ስለሆነ ከኔ ጋር ምንም የሚመሳሰል ነገር አይኖረውም። በዚህ ሎጂክ መሰረት ማለት ነው። ምክንያቱም እኔ ራሱ በሱ የተፈጠርኩ ስለሆንኩ ንጽጽርሽ ይቆማል። ንጽጽርሽ ይቆማል አያት። ምክንያቱም ተመሳሳይ አይደሉም። ተመሳሳይ ያልሆኑ ነገሮችን አላህንና የሆነች ጦጣን አንተሽ አታነጻጽሪም። ምክንያቱም ሁለቱ አብረው የሚሄዱ ስላልሆነ። ቆይ ለምንድን ነው ሀሳቤን የምታስጠፋብኝ? እኔ ያልኩ አሁን አንተ ምሳሌ ማለት ራሱን እግዚአብሔርን የሚመስል ነው አልከኝ። ስለዚህ ዘፍጥረት ላይ መልክና ምሳሌ የሚል ስላለ ምሳሌ ሰዎችን በምሳሌው ስለፈጠረ አንተን ይመስላል ማለት ነው። እና ምንድን ነው የምትለኝ? ቆይ በራስሽ ሎጂክ ነው ያስኩሽ እኮ ምን ማለት ነው ባህሪ ብዬ ስልሽ እሱን የሚመስል አልሽኝ። ባህሪ ምንድን ነው ደግሜ ልጠይቅሽ። እኔ ምሳሌን ቅድም የጠየቅኩህ አሁን ምሳሌ ላይ ነበር አይደለ? ምሳሌ ችግር የለውም። ምሳሌ እዛው ዘፍጥረት ምዕራፍ 1 ቁጥር 7 ላይ ቁጥር 28 ይመልስልሻል። ስለዚህ አንብቢው። አምላክ ባህሪው ለምሳሌ መፍጠር ነው፣ ገዢ ነው። ያንን ገዢ ግን እሱ የባህሪ ገዢ ነው። በጸጋ ለፍጡራኑ ሰጠ። በጸጋ ሰዎች እንዲገዙ ማለት ነው። እሱ
ገዥ የነበረውን በባህሪ ለፍጡራን ሲሰጠው እሱን የሚያሳየ ነው። ይሄንኛው ግን ከመግዛት ጋር የሚታይ ብቻ ሳይሆን ምንድነው እሱ የፈጠረውም እሱ ነው። ስለዚህ ሁለቱ አብረው መሄዱ አይደለም። ዮሐንስ ወንጌል ለምሳሌ ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ባህሪ በባህሪ የተተካከለ ስለሆነ ማለት ነው። ኤኒዌይስ ስለዚህ እኔ አዩቲ አንቺ ማመስገን ብቻ የሚጠበቅብኝ ስለዚህ እኔና አንቺ እንስማማ። አሁን ሙሐመድ ተሳስቷል ያንቺን ያህል መረዳት ሳይኖረው ቀርቶ ነው። አላህም ተሳስቶ ያንቺን ያህል መረዳት ሳይኖረው ቀርቶ ነው የተቃወመን ማለት ነው። ኧረ ወገናችን አላህ እያለህ ማለት ነው። አላህ ስትል ስነ ስርዓት እያረካውራ ምን ሆነ ነው ኖ አንቺን ያህል መረዳት ሳይኖራቸው ቀርተው ነው ወይ የተቃወሙን? አላህ ምንድን ነው የተቃወመው? አላህ ምን ተቃወመ? አባትነትን የተቃወመው። አላህ አልወለደም ልጅ ያልወለደው ደግሞ እስኪ እግዚአብሔር እኔ ልጅ ወልጃለሁ ያለበትን አሳይኝ። አንተ እኮ ያመጣልኝ የጳውሎስን መልእክት ነው። ኦኬ ልስጥሻ። መዝሙረ ዳዊት 110 እና 1 ቁጥር 4 ክፈተው። ይኸውልህ ያለ ዳዊት ነው። ስለ ኢየሱስ ምን አገናኘው? የተነገረው ለዳዊት ለዳዊት ነው ብለሻል። ይሄንን ራሱ ክርስቶስ ኮት ያደርገዋል ሉቃስ ወንጌል ላይ። ኤኔስ ወንጌል ሉቃስ እንጂ ኮት ያደረገው ኢየሱስ አይደለም ነው ወገናችን። ራሱ ኢየሱስ ኮት ያደርገዋል። ኢየሱስ ይናገረዋል። መዝሙረ ዳዊት 110 ቁጥር 1 አንብበው ወይንም አንብበው ከዚህ አንድ ልክፈተው። ለኔ ብዙ ማይታየኝ ነው ሶሪ። ጥሩ ችግር የለውም። እግዚአብሔር ጌታዬን ጠላቶች ለእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጣለሁ። እግዚአብሔር የኃይልን በትር ከጽዮን ይልካል፣ በጠላቶቹ መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን ቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ያለበትን አምጣለችኝ። ከአጥቢያ ኮከብ አስቀድሞ ፍጥረታት ሳይፈጠሩ መላእክት ሳይፈጠሩ ከሆድ ዛሬ ወለድኩ ይላል ማ እግዚአብሔር። እዚህ ጋር ጠይቀ ተስማመው እግዚአብሔር ኢየሱስን የወለደው ከሆዱ ነው ማለት ነው። ሆድ ሲባል እንደዚህ አካላዊ ቦዲን ማለት ሳይሆን ቃሉ ነው እና ቃሉ ደግሞ የአብም የባህሪ ልጁ ነው፣ የባህሪ ቃሉ ነው፣ ከሱ የተገኘ ነው ብለን እናምናለን። አዎ ማን ያለ ሆድ እያለ አንተ ሆድ ማለት ሆድ አይደለም የምትለኝ? ምክንያቱም እግዚአብሔር መንፈስ እንደሆነ ደግሞ እናምናለን እኛ። ቃል አለው ግን ያ መንፈስ የሆነው አምላካችን ቃል አለው። ቃሉ ከሱ ነው። የአብ የባህሪ ቃሉ ነው፣ የባህሪ ልጁ ነው። ስለዚህ ምን ብለን እናምናለን? ልጅ ብለን እንጠራዋለን። ቃሉን ልጅ ብለን እንጠራለን። አንዱ በአንዱ ህልው የሆኑ ስለሆኑ ማለት ነው። ስለዚህ ይህንን ክፍል ራሱ ክርስቶስ ኮት ስላደረገው ማቴዎስ ወንጌል ምዕራፍ 22 አንዴ ክፈተው 43 አካባቢ ላይ ጌታ ጌታዬን የሚለውን ራሱ ክርስቶስ ለእኔ ነው የተነገረው ብሎ ኮት ያደርገዋል። እሺ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ዙም ላድርግ ይቅርታ። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶች የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ተብሎ ከተጠራው እንዴት ልጅ ይሆናል አላቸው። አንድም እንኳ ቃል ሊመልሱለት ዘንድ አልተቻላቸውም። የዳዊት ጌታው ራሱ እኔ ከሆንኩኝ እንዴት እናንተ የዳዊት ልጅ ነው ትላላችሁ? ስለዚህ ያ ጌታ ጌታዬን ብሎ ዳዊት ኮት አድርጎ ዛሬ ከአጥቢያ ኮከብ አስቀድሞ ወለድኩ የሚለው እንዴት ነው ብሎ ይጠይቃቸዋል ማለት ነው። እነሱም ያውቁት ምንም ብቻ ስለሆነ ክርስቶስ በስጋ የመምጣቱን የዮሴፍ ልጅ የማርያም ልጅ ብለው ሞክ ለማድረግ ብቻ የሚጠቀሟትን ነው። አንተ 50 ዓመት ያልሞላ የምትለዋን ብቻ እንትን የሚሉት ነበር። ለዛስ ምላሽ ያጡ ማለት ነው። አካላዊ ቃል ከአብ የተወለደ ከአጥቢያ ኮከብ አስቀድሞ የተወለደ እንደሆነ
ጠቆማቸው ማለት ነው። ኤኒዌይስ ቆስጠንጢኖስ እድልስ። እሺ እህታችን ቅድም አላህ አብ ነው በይ ስትላት አላህ አብ ነው ብለሃለች። ምን እያለች ነው? አላህ አባት ነው እያለች ነው። በጣም በሚያሳዝን ሁኔታ እዚህ ጋር ዮሐንስ ወንጌል ምዕራፍ አንዴ ቆይ አዩ ተረጋጊ፣ አትረበሽ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተመልከቱ። እዚህ ጋር ምን ይላል መሰላችሁ? ክርስቶስ እኔና አብ አንድ ነን አለ። ማን ያለው? እኔና አብ። አብ ማለት በግዕዝ ነው አባት ማለት ነው። ይኸው እንግሊዝኛው ምን ይላል? I am my father are one አለ። አባት የተባለው ከምን አንጻር ነው? ወልድን በማስገኘት ወልድን ስለወለደ ነው። ስለዚህ አላህ አብ ነው ስትይ እህታችን አላህ አባት ነው እያልሽን ነው። ስለዚህ ተራሮች ሊናዱ እንደሚደርሱ ቅድም ተመልክተናል። ያንተም አባት ተብሏል። ስለዚህ እኮ እኔ ምንም ምንም እዚህ ጋር ምን ብለሽ ነግርሽናል መሰለሽ? አላህ አባት ነው ብለሽ ነግርሽናል። እና ተክቢር ብለናል። አንቺ አዩዬ ይኸውልሽ አብ ማለት አባት ስለሆነ አላህ አብ ነው ስትይን አባት ነው እያልሽን ነው። አብ ማለት አባት ነው ማለት ነው። አላልኩም። ያላልኩትን አትበል። አላህ አብ ነው አላልሽም? ተው፣ የምታመልከው ነው እሷ። አብ የምታመልከው ነው። አያት ተመችቶኛል ነው ያንቺ የምታመልከው አብን ነው። አላህ ግን ምክንያቱም ሚስት ገና አላገኘም። ምዕራፍ 4 ምዕራፍ 4 1:71 አንቀጽ ከፍተልኝ። ኦኬ የይሁን ቃል ነው። ጭራሽ እሱ አንተን አይደግፍህም፣ ይመታል። ጭራሽ ችግር የለም ከፍተልኝ። አይደግፍህም ጭራሽ። አንተ ወጥመድ ውስጥ ቆይ ከመክፈት በፊት ያላ ሌላ እንደገባ ሌላ እንደገባ ከፍተልኝ። የጠቀስከው ጥቅስ እንድንሄድ ያላ ቃል ፍጡር ነው ፍጡር አይደለም? አዳምጠኝ አንዴ አዳምጠኝ። ከዛ በኋላ ታወራለህ። ፖለቲካ መጠቀም አይደለም ማለት ነው። ፊታዊ ልትሆን ይገባል። ገብቶካል? አንደኛ መጀመሪያ ያው ልጅን አላወገዘም ያልክ ነበረው። ልጅን ቃል በቃል አውግዟል ያልክ ነበር። ይሄው አሁን ክፍትልኝ። አሁን ሱረቱ ምዕራፍ 4 ያላ ቁርአን ክፍትልኝ አንብበው። እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርያም የጣለው ቃሉም ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኛው እመኑ። ሶስት ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆኑ የጠራ ነው። በሰማያትና ምድር ያለው ሁሉ የእርሱ ነው፣ መመኪያም በአላህ በቃ። ኦኬ ተመልከት። ገብቶካል? ተመልከት። አንዳንድ አመልከተኝ እኔ ያመጣው ማረጃ እኮ ያመጣው ተመልከት። የሚለው ማለት ነው የሚለው ማለት ነው። አዳምጥ አቤት አድማ ወገናችን አዳምጠን ቀድማ አዳምጥ። ማረጃ መጣው እኔ ነኝ አይደል? ቀድማ አዳምጠኝ። ማረጃ መጣው እኔ ነኝ እኮ። ስለዚህ በዚህ ቦታ ምን ተረዳን? ለአላህ ልጅ የለውም ማለት ነው። ለአላህ ልጅ የለውም። መሲህ አልመሲህ ዒሳ አለይሂ ሰላም የማን ልጅ ነው? የማን ነው? የአላህ ሁን በሚለው ቃል የተገኘ ነው። በቃ አላህ ሁን በሚለው ቃል ምክንያት ማለት አይልም። ለምን ቀጥፎ ለምን ዋሸው? አጭበርባሪ ማይለው ነው ትለው ማሳደብ አይደለም። አጥንዴ ለምን ኩን ምትለዋን አሳየኝ። የትኛው ቃል ነው ኩን ምትለው? ያ አህል ኪታብ ላ ተግሉ ፊ ዲኒኩም እናንተ አንብበው እኮ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐላ ላህ ኢላ አልሐቅ ኢነማ አልመሲሑ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወከሊመቱሁ አልቃሃ ኢላ መርየም የታለኩን የሚለው ምን ማለት ነው? ከሊመቱሁ ማለት መጽሐፉን ይሄ መጽሐፍ ማለት ቁርአን የኔ ነው አይደል? የኔ አይደል? ኩን የሚለው የትኛው ነው? ወከሊመቱሁ እኮ አዳምጠኛ። ወከሊመቱሁ የዋሽ እኮ እንትን የነገርኩህ እኮ ነው።
ወከሊመቱ ንግሩ ቆማለሁ። ለምን ትቀጥፋለህ? በራስ መጽሐፍ ላይ ለምን ትዋሻለህ? ለምን ታቀርባለህ? አንተ እኮ ከሊመቱሁ አልቃሃ ያቋቋመ ነገር እኮ ንግሩ ነው፣ ቃሉም መንፈሱም ነው። በቃ እኮ ወከሊመቱሁ አልቃሃ ኢላ መርየም ወሩሁ ሚንሁ አዳም ከ ወከሊመቱ አልቃሃ ማለት ነው። ታውቃለህ? ምን ማለት ነው? ቃል ነው። ይሄዋ ቃሉ ምንድነው? ቃሉ ደግሞ ቁጥር አይደለም። ቅድም ተግባብተናል። ስለዚህ ከእርሱ የሆነ ቃሉ ነው፣ አንድ መንፈሱም ነው የሚለው ቃል ምክንያት የተገኘ ነው። አዳም የራሴ መጽሐፍ አይልም ነው። ቀጥፈው አንድ አማርኛው መልሰው እናንተ ነው ዋሸው። አጭበርባሪ አንተ ነህ። ለምን ትሰደባለህ? መሰደብ አይደለም ዲን መመራት አለብህ። ሰዎችን መመራት አለብህ። በመሰደብ አይደለም። እሺ ሶሪ አትበርብራ፣ አትዋሽ። ማጭበርበር ያልኩት እውነትም እያጭበረበርክ ስለሆነ ሪድም የማይል ቃልን እያልክ ስለሆነ ኩን የሚል ቃል አለ። ወከሊመቱሁ አልቃማት ንግሩ ማለት ንግሩ ምንድነው? ኩን የሚለው ቃል ነው። ንግሩ ማለት ዋሸው። አትዋሽ። አባቱ በላይ ቃል ነው ማለት አትዋሽ። ኩን የሚል ቃል የለም። በእናትህ አትዋሽ። ለምን ዋሸው? ወላሂ አለበል። እስቲ ኩን የሚል ቃል ወላሂ አለበል። ወከሊመቱሁ አልቃሃ ኢላ መርየም የቅራው ወላ እንዴ ከአባቱ በላይ ማቃቀለው ማለት ቡዳምነት ነው። ሀቢቢ ምን ነው ወገናችን እኮ ከአባቱ በላይ ስለማላቅ ሪከርድ አድርጉትና ፖስቱለት ናከፍበት። አሁን የጠቀስከው ላይ ኩን ምትል ቃል አለች። ወላሂ ዛሬን አያሳድረኝ ከዋሸው በል። ንጽጽር አቆማለሁ እኔ ከዋሸውኝ ነኝ። ማይክን አንሳው፣ ሪከርድ አድርጉት። እስልምና ለውሸት አይቆምም። ክፈታው፣ ማይክን ክፈተው። ኢንቫይት እየላኩልህ ነው። ወላሂ አለበል። ለምን ታስማና የነገር ኮር ወከሊመቱሁ አልቃሃ ኢላ መርየም ወከሊመቱሁ አልቃሃ ማለት አዳምጠኛ። ወከሊመቱሁ አልቃሃ ማለት አላህ ኩን በሚለው ቃል ሌላ ቶፒክ ውስጥ አትግባ። ሎክ 2006 ነው አለ። ተረጋጋ። በአረብኛ መደበቅ ዘንድሮም አልተዋችሁም። እድሜ ልክ መዋሸት። አሁንም ተዋሻለህ። በኢስላም በውሸትማ ጠገነህ አታቆመውም። የመጽሐፍ ባልተቤት እያልኩ ነው። የቁርአን ቁርአን ያነበብኩልህ የመጽሐፍ ባልተቤቶች እያልኩ ነው። ተረጋጋ። እሺ ተረጋጋ። ለምን ትይዛለሽ? አንድ አመጣው ጥቅስ እኮ ነው ነግሬ ነበር። እዛ ውስጥ አትግባ፣ ወጥመድ ውስጥ ትገባለህ ብዬ ነግሬ ነበር ገና ስጠቅሰው። ለዚህ ልትፈራገጥ እንትን አትበል። ስለዚህ ቃሉ ምንድን ነው የሚለው? ከእርሱ የሆነ ቃሉ መንፈሱም ብቻ ነው የሚለው። ስለዚህ ያላ ቃል ደግሞ ምን ብለው ነው የሚያምኑት? ፍጡር አይደለም። ከለም አላ ሱራ 9:6 ላይ ፍጡር አይደለም። እሱ መሰረት አድርገው ቁርአን እንኳን ፍጡር አይደለም ብለው ነው የሚያምኑት። ስለዚህ ካላ የሆነ ቃሉም መንፈሱም ነው ካለን፣ ስለዚህ ምንድን ነው እያለን ያለው ማለት ነው? ተጣለች ይላል። አንድ ነገር ከመጣሉ በፊት አለ ማለት ነው። ኦልሬዲ አንብበው ክፍሉን። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመሬም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መሬም የጣላት ተጣለ ከተባለ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ ማን የጣላት? ወደ ማን የጣላት? ኢስላም ወደ መርየም። ምንድን ነው የጣለው? ምኑን የጣለው? የጣለው አላህ ነው። ሁን የሚለው ቃል ሁን የሚለው ቃል ሁን የለም፣ ቃሉን ነው የጣለው። ሁን የምትለው በቅንፍ ሁን የምትለዋ በቅንፍ የገባችሁ ለማጭበርበር አሳያቸው። አስጠጋትና አሳያቸው። እንትና ቆሰንቲኖስ እቺ ሁን የምትለው ብራኬት አድርገው የከተቷት አረብኛ ማታውቁ ሰዎችን ለማታለል ነው። ይኸውላችሁ እንዲህ ነው ቁርአናቸው ላይ እየቀጣጠፉ እየሸወዷቸው ያሉት። አትዋሽ። አረብኛውን አድርግለት። እኔ ንጽጽር አቆማለሁ። ወላሂ ኩን ሚል ቃል አሳየኝ። ወላሂ በልና ማለት ወከሊመቱሁ አልቃሃ ሀቢቢ ወዳጅ ምንድን ነው ወገናችን እኮ ከእርሱ የሆነ ቃሉም ማለት ነው። ቃል ምንድን ነው? እሺ ቃል ምንድን ነው? ቃል ደግሞ ምንድን ነው? ኦኬ ያላ ቃል ምንድን ነው? ያላ ቃል ምንድን ነው? ያላ ቃል ምንድን ነው? ቃል ማለት ምን ማለት ነው? ቃል ማለት ምን ማለት ነው? ያላ ቃል ምንድን ነው? ከለም አላህ ምንድን ነው? ቃል ማለት ምን ማለት ነው አልኩህ። ካልተረዳኸው ማለት ነው።
እኔ ሲያስረዳ ሌላ አጭበርባሪ ይጠይቀኛል። ከላም አላህ ፍጡር አይደለም ብለህ ታምናለህ? እዚህ ጋር ቁርአን ያላህ ቃል ነው ብለህ ታምናለህ? ያላህ ቃል ነው ቁርአን ያላህ ቃል ነው ብሎ ያምናል። ወደ ሙሐመድ የተወረደ ነው ብሎ ያምናል በጅብሪል አማካኝነት። ኢሳ ደግሞ ምን ብለው ነው የሚያምኑት? ያላህ ቃሉም መንፈሱም ነው። ያላህ ቃሉ ደግሞ ምንድነው? ፍጡር አይደለም። ማስረጃ ከሆነ አዳምጣ። ስለዚህ ቃሉና መንፈሱ ነው። ቃሉና መንፈሱ ከሆነ ደግሞ ወደ መሬም ጣላት ከተባለ አንድ ነገር ጣላችሁት ከተባለ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ ማን ተጣለ ነው? ወደ መሬም። ስለዚህ ስጋው ኢሳ ስጋው ፍጡር ነው፣ ከመሬም የተገኘ ነው ስጋው። ነገር ግን ኢሳ ፍጡር ብቻ አይደለም ቃሉም ነው። የአላህ ቃሉም ፍጡር አይደለም ብላችሁ ካመናችሁ ኢሳ ስለዚህ ፍጡር ያልሆነም እዟል ማለት ነው። ቁርአናችሁ ወረቀቱ ፍጡር ይሆንና ቃሉ ፍጡር እንዳልሆነ ሁሉ ኢሳም በተመሳሳይ ምን ይሆናል? ስጋው ከመሬም ሲወለድ ስጋው ፍጡር ይሆናል። ነገር ግን ፍጡር ብቻ አይሆንም ማለት ነው። ፔሬድ ፓራፍሬዝ አድርገው ቆሰንድሮስ። እሺ ማስረጃ ታወራለህ። ዝም ብለህ ተረት ታወራ በቃ እንዴ። ለምንድን ነው የሚታፍነው? ናከፍ በል በቃ። አንድ ነቢይ ያላህ ቃሉ ነው የተባለ አንድ ነቢይ ጥቀስልኝ እና ተመለስ። ለምንድን ነው የምትሮጠው? እኔ የሚለው ማለት ነው የአሁኑ ቶፒክ እንጨርስና ሌላ ቦታ እንሄዳለን። ገብቶካል? ለአሁኑ ማረጃ አምጣ ብሎኛል። ይኸው 2000 ሰው አለ። ማረጃ አመጣለሁ፣ ቁጭ አድርጋለሁ። ገብቶካል? ወከሊመቱ አልቃ የሚለው ቃል ኩን የሚለው ቃል ነው ወይ ካልከኝ ይኸው ማረጃ ክፈትልኝ። ማን ነው? ምዕራፍ 3 59 ለምን ምዕራፍ 3 ጋር ትሄዳለህ? ኩን ምትል ቃል አሳየኝ አልኩህ። እዚህ እያሳየሁ እኮ ነው። ማረጃ አምጣለሁ እኮ ነው ያመጣለሁ እኮ። ወከሊመቱ አልቃ ኢላ መርየም ማለት ኩን የሚል ቃል ነው። ኢዴት ነው እናታችሁ መልሶ እዛው ይገባል። ኢዴት ነው እናታችሁ መልሶ እዛው ይገባል። ለምሳሌ ቁርአን ያላህን ቃል ይሰማ ዘንድ አስጠጋው፣ ከለም አላህን ይሰማ ዘንድ አስጠጋው ይላል ሱራ 9:6 ላይ። ስለዚህ እዛ ጋም ኩን ብለን እንክተትና ስለዚህ ፍጡር ነው ቁርአን። የእናንተ ሌም የሆነ አርጉመንት ተማር። ኢዴት ዝም ብላችሁ ፓራፍሬዝ አድርገው ክርስቲያን እንትና ቁርአናችሁ ላይ ቀጥፋችሁ እኛ አይደለም ትጮኻላችሁ። ያ እንደዛ እኮ ብለው አስተምረውሃል። የኔ ችግር አይደለም ግን እሱ እንደዛ ብለው አስተምረዋችኋል። ቁርአናችሁ ግን አይልም ክፍሉ። እንደዛ ብለህ አይምሮን ስለሞላኸው ይላል ብለን የሌልጭናችንም ቁርአኑ ስለማይል የሌለን ቃል በቅንፍ እያደረጋችሁ ስለከተታችሁና ይላል ብለው ደግሞ ከህፃንነታችሁ ጀምሮ ሰፍተው ስላሳደጓችሁ ይላል ማለት አይደለም። ይላል ብለህ አንተ ማመን ትችላለህ፣ እኔ ላይ ግን መጫን አትችልም። ስለማይል ማለት ነው። ማይልን ቃል እኔ ላይ መጫን አትችልም፣ አንተ ማመን ግን ትችላለህ። ፔሬድ መፍትሄ ነው። በዚህ ጉዳይ ላይ ነብይ ተጠይቆ ግልጽ የሆነም ግልጽ ያልሆነም በቁርአን ውስጥ አለ ብሎ ነው የዘጋው። ሱራ 3:7 የወረደው ከዚህ ጋር የተያያዘ ነው። ክርስቲያኖች ዲቤት ባደረጉት ሰዓት ላይ ሱራ 3:59 ላይ እስከ 62 አካባቢ ስለ ኢሳ ሲከራከሩት ኢሳ የአዳም ቢጤ ነው አላቸው። አዳም እኮ ከአፈር የተሰራ የመጀመሪያ ነው፣ እንዴት ነው የምታመሳስለው ብለው ቻሌንጅ ያደረጉት የናጅራን ክርስቲያኖች። ከዛ ልጆቻችሁን ያዙና ኑ እኔም ልጆቼን ይዤ እመጣለሁ፣ ሚስቶቻችሁን ያዙና ኑ እኔም ሚስቴን ይዤ እመጣለሁ፣ ነፍሴን ይዤ እመጣለሁ፣ ነፍሳችሁን እነዛችሁ ኑ እንረጋገምን ያላቸው። ዲቤት አድርጎ ማሸነፍ ስላልቻለ ሲከራከሩት የአደም ቢጤ ነው ሲላቸው አደም እንደዚህ ነው ይሄ እንደዚህ ነው ብለው ቻሌንጅ ሲያደርጉት አደም ያላህ ቃል አልተባለም፣ አደም ያላህ መንፈስ አልተባለም። አደም የመጀመሪያ ነው፣ ከዚህ ጋር አይገናኝም፣ አንድ ነው እንዴት ትላለ ብለው ሲሉት እንረጋገም ነው ያላቸው።
ከዛ በኋላ ግልጽ የሆነም ያልሆነም ጥያቄው በዛ ሲልበት ምንድን ነው ያደረገው? በዚህ ቁርአን ውስጥ ግልጽ የሆነም ያልሆነም ነገር አለ አላሁ አለም በሚለው ሱራ 7 ሙተሸቢያ የሚለው መጣ ማለት ነው። እሱ ብቻ ሳይሆን ሱራ 17 85 ላይ ከዛ ከሩህም ይጠይቁሃል፣ ሩህ ከጌታ ዘንድ የሆነ ብቻ ነው፣ ከእውቀት ጥቂትን እንጂ ብዙ አልተሰጠህም በላቸው የሚል አመጣ። ያላ መንፈሱ ፍጡር ነው ምንድን ነው ተብሎ ሲጠየቅ፣ ምክንያቱም ኢሳ ያላ መንፈሱም ነው የሚል ስላለ ማለት ነው። ስለዚህ እውቀት ጥቂት እንጂ ሙሉ አልተሰጠህም ተብያለሁ፣ ከእነሱ ጋር ጥልቅ ክርክርን አትከራከር ተብያለሁ ብሎ ዘጋው ማለት ነው። ኤኒዌይስ መልሰው ወደ ቶፒኩ ቆሰን ቁርአን ላይ እንግዲህ ስንመለከት ለማጨብረሩ የሚከቷት የቅንፍ ነገር አለች ሁሌም እንደምታውቋት፣ ግን ያ የተረጋገጠ ነገር ነው። በሀዲስም ላይ እንደዚሁ ምሽከታል መሳቢ 5573 ሳይል ቡካሪ ላይም እንደዚሁ አለ። ሲናገር ምንድን ነው የሚለው? በት ጎ ቱ ጂሰስ፣ ተመልከቱት፣ ጎ ቱ ጂሰስ ፎር ሂ ኢዝ ጋድስ ስፒሪት ኤንድ ወርድ ነው የሚለው። ያላ ቃልና መንፈሱ ነው። ቁርአን ላይ ቀጥታ ያለውን ነው የሚጠቀመው። ይኸው ግን የሁን ብሎ አለ መዘል ያስቀመጠው ቀጥታ ቃሉም እና መንፈሱ ነው ብሎ ያስቀመጠው። ስለዚህ ይህን ይመስላል። ዛሬ አላህ ልጅ ለምንድን የሌለው የሚለውን ቶፒክ እየተመለከትን ነበር። አንዳንድ ነገሮችን አንስተናል። የክርስቲያኖችን መረዳት ሆኑ ቁርአኑ ተረድቷል ወይ? ክርስቲያኖች የሚሉትን ነገር ለመቃወም የወረደ የቁርአን ክፍል አለ ወይ እያልን እየጠየቅን ነው። እውን ክርስቲያኖችን በትክክል የሚሉትን ተረድቶ ለመቃወም የወረደ የቁርአን ክፍል አለ? እስቲ እናያለን። ግን አላህ እንዲህ አላለም እንዲህ ነው ምናምን ብሎ ጭቅጭቆች አንዳንዶች ያስቀምጡታል። በትክክለኛ ግን የቁርአን ክፍልን እየጠቀሱ ቢያሳዩን ከጋኔኖች ምስክሮች ውጪ ያለ ነገር ብናይ ብንመለከት በጣም ትክክል ይመስለኛል። አይ ቲንክ ለሌሎች እድል እንስጥና እንቀጥል። እሺ መሐመድ እንኳን ወደ መጣ። ሙስሊም ተመለስ። ኦኬ ሙስሊም ይሰማል? ሙስሊም እኔ አሁን ነው የገባሁት እና ይሄ አሁን እንትኑ ላይ ያለው የትኛው አንቀጽ ነው ስለ ማለት የትኛው ምዕራፍ የምኑ ለልጅ ነው እያወራ ከዚህ ከአንተ ጎን የሚታየው እንትኑ ሱራ 4 107 እንኳን ደህና ቆያችሁ። ምንድነው ማታ ቆረጥከኝ? ማታ ረጅም ሰዓት ደከመኝ። 7 ሰዓት ሙሉ ከ1 ሰዓት ያላነሰ እኮ በቃኝ ካልኩ በኋላ ጥያቄ ጠይቀህ እኮ ቆየው እንዴ። ታዲያ በቃኝ ብለህ አይደለም እኮ ቀጥታ ነው እንጂ ያወጣኝ። መልስ ላይ ነበር፣ ስራ ላይ ነበር እኮ። እንትን ነው ኔትወርክ መሰለኝ አይደል? የሆነ ሰዓት ላይ ማን ነበረ? ቤቴ ማን ነበር? ኔትወርክ ነው እንትን አለኝና ቃል ነበርካ ያው ኔትወርክ አወጣኝና እንደገና ነው አንተ በትክክል አሰራም አይቻለሁ። ግን ረጅም ሰዓት ጥያቄ እንደተቀበልኩ አውቃለሁ። ኔትወርክ ግን አስቸግሮኝ ነበር በኋላ። ኤኒዌይስ ችግር የለው። መልካም ሱራ 18 ሶሪ ሱራ 5 18 አንዴ ክፈተው እስቲ እንትና ቆስጠንጢኖስ እቺን ቁርአን ክፍል ሲፈስሯት አይሁዶችና ክርስቲያኖች የአላህ ልጆች ነን የአላህ ልጆችና ወዳጆች ነን አሉ። አይሁዶችና ክርስቲያኖች እንግዲህ ቻሌንጅ እያደረገን ነው። ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ኃጢአት ከሰራችሁ ይቀጣችኋል። ስለዚህ ልጆች አይደላችሁም። በደንብ አስተውሉ ይህን ክፍል። አይሁዶችና ክርስቲያኖች እስካሁን ያለ ሱራ 72 ቁጥር 3 ላይ ሱራ 6 ከ100 እስከ 101 የተመለከትናቸው አላህ ሚስት ከሌለው ልጅ እንደማይኖረው ነው ያየ ነው። ይሄንኛው ክፍል ደግሞ ሌላ ችግር አለው።
ሱራ 9:30 ላይ ደግሞ ምን አይነት ችግር አለው መሰላችሁ? አይሁድ ኡዘይር ያላ ልጅ ነው አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይሄ በአፎቻቸው የሚናገሩት ቃላቸው ነው። ከዚህ በፊት የጠመሙ ቃላቶችን ሰዎች ያመሳስላሉ። አላህ ያጥፋቸው ከእውነት እንዴት ይመለሳሉ የሚለው እሱም ስህተት ነው። ምክንያቱም ኡዘይር ያላ ልጅ ነው ብለው አይሁዶች አያመልኩም። 3 በሉ ሱራ አልአንቢያ ቁጥር 17 ላይ ደግሞ መጫወቻን ልንይዝ ብንሻ ልጅና ሚስት ማለት ነው ከኛ ዘንድ እንይዝ ነበር ይላል። ይሄም በጣም ችግር ያለበት ክፍል ነው። እንዴት ነው አላህ ከፈለገ ከሱ ዘንድ መጫወቻ ልጅና ሚስትን መያዝ የሚችለው የሚፈልገው? 4 በሉ ስለ ልጅና ሚስት የተጠቀሱ ጥቅሶች መጫወቻ ብሎ ያስቀመጣቸውና ሚስትና ልጅን ከፈለገ ከሱ ዘንድ እንደሚይዝ ተፍሲራቶቹ ደግሞ ጃለል ለምሳሌ ቆንጆ ከሆኑ ጡታቸው ከማይረግበው ከሁር ላይ አይኖች ከነሱ ጋር ተጋብቶ መውለድ ይችላል አለ ይላል። ሊትራሊ እንደ ፍጡር ነው ያደረገው። እናንተ ለምሳሌ ዶሮ የምታረቡ ከሆነ እኔ ብፈልግ እኮ አንደኛይቷን ቄብ ዶሮ አግብቼ ከሷ ወልዳለው አትሉማ እንዴ? እንዴት አይመጣውማ? የታይፕ ልዩነት እኮ አለን፣ የምድብ ልዩነት አለን እኮ። ስለዚህ አላህ ከፍጡራን ጋር ከፈለኩኝ ከሁር ላይ ናገባል ነው ከዛ ልጅ ይዛለሁኝ። ይሄ አይባልም። አሁን ይህንኛውን ጥቅስ ደግሞ እንዴት እንደምናፈርሰው ላሳያችሁ። ሱራ 5:18 ላይ አይሁዶች እና ክርስቲያኖችም ያኛ ያላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያቸዋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ። ኃጢአት ከሰራችሁ ፈጣሪ ስለሚያሰቃያችሁ ስለሚቀጣችሁ ልጆች አይደላችሁም በላቸው። ለሚሻው ሰው ይመራል፣ የሚሻውንም ሰው ይቀጣል። ሰማያትና የምድር በመካከላቸውም ያለው ሁሉ ንግስና ያላህ ብቻ ነው ይላል። ስለዚህ ልጆች አይደላችሁም ብሎ ቻሌንጅ ያደረገበት ምክንያቱ ምንድን ነው? ኃጢአት ከሰራችሁ ይቀጣችኋል። ስለዚህ ከቀጣችሁ ደግሞ አባታችሁ አይደለም። ስቲል ምን ያህል ሌም ደካማ የወረደ ሙግት እንደሆነ ለምሳሌ አንተ ሰፈር ውስጥ የሆነ ልጅ አባቱ ሲቀጣው ካየ እሱማ አባቱ አይደለም፣ ምክንያቱም ሲገርፈው አይቻለሁ፣ ሲቀጣው አይቻለሁ። ባለጌ ልጁ ባልጎ ልጁ ባለጌ ሆኖ አየውና ሲቀጣው አባቱ ሰንበዲ እዛ ጋር ወንጀል ሰራ ወይንም ኃጢአት ሰራ፣ ብቻ የሆነ ጥፋት አጠፋ ልጁ። ከዛ ሲቀጣው አየህና አባቱ ስላልሆነ ነው የቀጣው። ጥፋት ሲያጠፋ ልጁን የቀጣው አባት ለዘላለም አይቀጣውማ፣ ለዘላለም አይቀጣውም። ለዘላለም የሚል ቃል የለውም። ኤኒዌይስ ስለዚህ በሰዓት የሚቀጣውም ደግሞ ራሳችሁ ላይ መልሰዋለሁ። አብሽር። ኤኒዌይስ ምን ያህል ሌም አርጉመንት እንደሆነ ደካማ የሆነ የወረደ ዊክ የሆነ አርጉመንት እንደሆነ ብራዘር ቆይ የእኛንን መልስ በመጀመሪያ። ስለዚህ ስለሚቀጣችሁ ጥፋት ስታጠፉ መልሳለሁ። ስለሚያቀጣችሁ ጥፋት ስታጠፉ ስለዚህ አባታችሁ አይደለም ማለት መጽሐፍ ቅዱሱን ተረድቶታል ወይ ስንል ኖ። ዕብራውያን ምዕራፍ 12 አንዴ ክፈተው ቁጥር 5 ላይ መጽሐፍ ቅዱስ ግን ምን ይለናል? ስለዚህ ቁጥር 5 ነው ያልኩህ። ኦኬ እንደ ልጆችም ከእናንተ ጋር ልጅ ሆኜ የጌታን ቅጣት ሉክ እንደ ልጆችም ልጆች ሆኜ የጌታን ቅጣት በሚገስጽህም ጊዜ አትድከም። ጌታ የኔና የናንተ ጌታ የሚወደውን ይቀጣዋል። ማንን ነው የሚቀጣው? የሚወደውን ይቀጣል። የሚወደውን ቁርአኑ ምን አለ? አይሁድና ክርስቲያኖች የአላህ ወዳጆች ልጆች ነን አሉ። ታዲያ እንዴት ኃጢአት ስትሰሩ ይቀጣችኋል ይላል መጽሐፋችን። ምን ይላል? ጌታ የሚወደውን ይቀጣል። እንትን በልልኝ አስተካክለልኝ። ይቀጣልና የሚቀበለውንም ልጅ ነን አሉ አላል? የሚቀበለውን ልጅ ሁሉ ይገርፈዋል በልም ብሎ የሚነጋገረውን ምክር ረስታችኋል። አላህም ረስቶት ነው ይህንን ክፍል እዛ ጋር መጥቶ ልጆች ከሆናችሁ እንዴት ይቀጣችኋል? ቢወዳችሁ ወዳጆች አይደላችሁ ማለት። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። እንደምን እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? አባቱ የማይቀጣው ልጅ ማን ነው? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች። ኦኬ። ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ
ሉክ ያለ ቅጣት ብኖሩ ዲቃሎች እንጂ ልጆች አይደላችሁም። እኛ ልጆች ነን፣ እንቀጣለን፣ እንገረፋለን ስናጠፋ። ከዚህ በላይ የቀጡን፣ ከዚህ በላይ የገረፉን የስጋ አባቶች ነበሩን፣ እንፈራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባ። ከፍ አድርገው። እርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር። እነርሱ ለመልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን። የሚያሳዝን እንጂ ዘላለማዊ እንዳልሆነ ቅድም ላልከን ወንድማችን የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ይገርፈናል፣ ይቀጣናል። አያችኋ? ቁርአኑ ግን ምን አለ? የሚቀጣችሁ የሚገርፋችሁ ከሆነ አምላክ አይደለም፣ እናንተ ልጆች አይደላችሁ። መጽሐፋችን ምን ይላል? ምገርፋችሁ ምቀጣችሁ ስታጠፉ ለእናንተው ጥቅም ነው። ዛሬ ብቆነጥጣችሁም ብገርፋችሁም ዘላለማዊ ደስታዬን ልሰጣችሁ ነው። ዘላለማዊ ደስታን እንድታገኙ ነው። አያችኋል? እነሱ ጋር ያመጣው ቻሌንጅ ምናል ውድቅ እንደሆነ አባትህ ስቅም፣ ስዘሙት፣ ስሰርቅ ዝም ብሎ ይመለከትሃል። ለምን? አባት ስለሆነ እንደዛ መሆን አለበት እያለ ነው ቁርአን። ከቀጣ ግን አንደኛው አባት ደግሞ ልጁ ገና ዝሙት፣ ሌብነት፣ ስርቆት፣ ወንጀል ሲሰራ ከገረፈው ገርፎታል። ስለዚህ አባቱ ስለሆነ አይደለም፣ አባቱ ስላልሆነ ነው የገረፈው። ጥያቄ መጠየቅ ይቻላል? ኦልራይት ምትለዋለ እዚህ ላይ ልጅ ማለት በምንድን ነው አረዳዱ? እኔ አልገባኝም። ልጅ ማለት ለምሳሌ ማለት ነው። እሺ ኢየሱስ ቅድም ጥቅስ አውጥታ ነበረ። እሺ ከዘመን አስቀድሞ ወለድኩህ ምናምን የሚል ማለት ነው። እሺ እሱ አሁን ግልጽ ኢየሱስ ፈጣሪ ከሆነ ማለት ነው ጅማሬ ካለው እንዴት ፈጣሪ ይሆናል? ጅማሬ ያለው የሚል የለውም። ጅማሬ ለነገሮች ሁሉ አስጀማሪ። ዛሬ ወለድኩህ ይላል። ዛሬ ኢተርናል የሆነን ዛሬ ነው ለእኛ እንዲገባን ነው እንጂ ኢተርናል ጄኔሬሽን ነው ከሱ የሚወጣ ዘላለማዊ አወጣት እንጂ ለእኛ ነው ዘላለም ስንልም ዘመን ጊዜን ዘመን ራሱ ጊዜ የምቆጥረው ያ ጊዜ ያልከውን ራሱ ጊዜን የፈጠረው ራሱ ስለሆነ ማለት ነው። ልጁ ምክንያቱም በፈጣሪ ዘንድ ትናንት ሙቤ በፈጣሪ ዘንድ ትናንት አለ የለም? ኦኬ ነገስ አለ የለም? ስለዚህ በቃ ዛሬ የሚለው ዘላለማዊነትን ብቻ የሚገልጽ ነው። በፈጣሪ ዘንድ ነገ የሚባል የለም። ዛሬ ትናንትና የሚባል ያለፈ ታሪክ ጊዜን ያመላክታል። ዛሬ ማለት ኖ ለአንተ ነው ከአንተ አንጻር ነው የተነገረው ለአንተ እንዲገባ ነው እንጂ ከሱ የተወለደ መሆኑን ለማሳየት እንጂ በፈጣሪ ዘንድ እኮ ተወለደ ማለት ጅማሬ ያለው ማለት ይባል የለም። ተወለደ ማለት ዛሬ ተወለደ ማለት ጅማሬ ያለው ማለት ነው። ዛሬን ራሱ የፈጠረው ራሱ ነው አልኩህ እኮ ማቃል እኮ ዛሬ ወለድኩ ይላል። ለምሳሌ እኮ ዛሬ መቼ ነው? እሺ ዛሬ መቼ ነው? ዛሬ ማለት ብቻ ስታርት ታይም ነው። ዛሬ መቼ ነው ማለት? ዛሬ ማለት እኮ ዛሬ ለምሳሌ ዛሬ እንደዚህ ያደረኩኝ ዛሬ ወለድኩ ልጅ ወለድኩ ካልኩኝ ከኔ አንጻር ዛሬ ነው። ከኔ አንጻር ማለት ነው። ስለዚህ ዛሬ መቼ ነው የጀመረው? ዛሬ መቼ ነው የጀመረው? አሁን ልጅ ከወለድኩበት ቀን ጀምሮ ዛሬ የሚለው ዛሬ ራሱ የጀመረው መቼ ነው? ሰማይና ምድር ከመፈጠሩ በፊት ከተፈጠረ በኋላ ማለት ዛሬ ቀን መቆጠር የጀመረው መቼ ነው? ዛሬ ማለት ቀን ነው አይደለ? ታይም ነው። ታይም ራሱ ፍጡር ነው። መቼ ነው የጀመረው ዛሬ የሚለው ቃል? እኛ የምናውቀው ዛሬ የተፈጠረው ቀን መቼ ነው የጀመረው? ሰማይና ምድር ከመፈጠሩ በፊት ነው ወይንስ ከተፈጠረ በኋላ ነው ዛሬ የሚመጣው?
ለምሳሌ ሰማይና ምድርን በ6 ቀን ተፈጠረ ይላል። ለምሳሌ ዛሬ ቀን ነው አይደለ? ታይም ነው አይደለ? ሜቢ ግልጽ ላድርግልህ። ዛሬ ማለት ቀንን ነው የሚያመለክተው አይደለ? ቀን ደግሞ 24 ሰዓት ምሽትና ንጋትም ማለት ነው አይደለ? ምሽትና ንጋት ሰማይና ምድር ሳይፈጠሩ ነበር እንዴ? እሱ ሳይሆን ለምሳሌ ዛሬ ማለት ታይም ነበረው። ይሄ መልስልኛ፣ ዞሮ መልስልኛ። አይነን ሰማይና ምድር ሳይፈጠሩ ጊዜ ራሱ ነበረ ወይ አልኩ። ለምሳሌ በአርብ ቀን ወይ በቅዳሜ ቀን ሰው ተወለደ ይላል፣ ሰው ተፈጠረ ይላል። አረ በእናት ሙቤ ዛሬ የሚለው ቀን የመለስኩልህ ነው። ሰማይና ምድር ከተፈጠረ በኋላ ነው ሳይፈጠር ነው ዛሬ ራሱ የተፈጠረው እኮ። ለምሳሌ ሰማይና ምድር ፈጥሯል እግዚአብሔር አይደል? ለምን ምሳሌ ትላለህ? ዛሬ መቼ ነው የተፈጠረው? ዛሬ የሚለው ቃል ቀኑ ራሱ ዛሬ መቼ ነው የተፈጠረው? ይሄ እኮ ስላልገባኝ ነው። ዛሬ ማለት ታይምን ነው የሚያመለክተው አይደል? ያ ታይም መቼ ነው የተፈጠረው? እሺ ታይም ባልከው ታይም የተፈጠረው በደንብ ግልጽ ላድርግለት። ታይም ራሱ የተፈጠረው መቼ ነው? ሰማይና ምድር ከተፈጠረ በኋላ ወይንስ ሰማይና ምድር ሳይፈጠር ታይም ነበር? ነበረ ነበረ። ኦልራይት። ስለዚህ ሰማይና ምድርን ሳይፈጠር ታይም ነበረ እያልከኝ ነው? ታይም ፍጡር ነው ፍጡር አይደለም? ታይም ፍጡር ነው ፍጡር አይደለም? ሚዩት ምን አይነት ጥያቄ ነው? አሁን እኮ ስለ ጥቅሱ ያወራን አይሰማም? ይሰማል ነበር አልከኛ። ምክንያቱም ሰማይና ምድርን በፈጠረበት ቀን ውስጥ ነው እንጂ ታይም የሚመጣው። ታይም ራሱ የምድርና የፀሐይ ዛቢያን መሰረት አድርገህ ምድር በፀሐይ ዙሪያ የምትዞረው መሰረት አድርገህ የምትቆጥረው ስለሆነ ምሽትና ንጋትን ፕሊዝ ቆይ 1 ቀን 2 ቀን የሚለው የሚቆጠረው ራሱ ምሽትና ንጋትን መሰረት አድርጎ ነው። ሰማይና ምድር በሌሉበት ፀሐይና ጨለማ በሌለበት ላይ ዛሬ የሚለውን ቀን ከቆጠርከው ሜይ ቢ እናንተን አስተምሮ አላቅም። ስለዚህ አላህ በ6 ቀን አይደለም ፈጥሮ የጨረሰው ፍጥረትን። ምክንያቱም ጊዜን ራሱ ሰማይና ምድርን ሳይፈጥር ጊዜ ይቆጠርለን ነበር ማለት ነው። አምላክ ጊዜ የሚቆጠርለት ከሆነ ደግሞ እሱ ፍጡር ነው የሚሆነው። ትሪሊየን ዓመት የሚኖር ቢሊየን የሚሆን ጊዜ ወደኋላ የሚቆጠርለት ከሆነ ፈጣሪ ፍጡር ነው ማለት ነው። ስለዚህ ዛሬ ወለድኩ የምትለዋ ኢቭን አጥቢያ ኮከብ አስቀድሞ ፍጥረት ሳይፈጠር አስቀድሞ የተወለደ በአምላክ ዘንድ ትናንትና ስለሌለ በአምላክ ዘንድ ደግሞ የዛሬ ዓመት የዛሬ 2 ዓመት የሚባል ስለሌለ ያን የሚያጠቁም የሚያሳይ ነው። ሁሌም ዛሬ የምትለዋ ለዛ ምገባ ነች። ታሪክ የሚባል ነገር ስለሌለ ማተር ስለማለት ነው። ዛሬ ነገ ትናንት የሚለው ታይም አይደለም የሚያመለክተው? እስልምናው አይደለም። ምሳሌ አይደለም ይላል። እሱንማ ነገርኩህ እኮ ከፍጥረት አንጻርማ ፈጣሪ በ6 ቀን ፈጠረ ተብሎ ፍጥረት ስለሆነ ነው። ዛሬ ያለው እኮ ፍጥረት ስለሆነ ነው አይደል? አላህ ጋር ግን ሲመጣ ታይም አስቀድሞ ይቆጠርለት ነበር። ታይም ስለሚቆጠርለት እሱ ደግሞ ፍጡር ይሆናል ማለት ነው። ለምሳሌ ቁርአንን ሰማይና ምድር ከመፍጠሩ 50 ሺህ ዓመት በፊት ይቀራ ነበረ። ስለዚህ 50 ሺህ ዓመት በፊት ወደኋላ ታይም ከዛ 6 ቀን ስጨምርበት እና መልሱ የተለያየ ነው። ዛሬ የሚል የለውም። ቆይ ትዊስት አድርገዋል። መዝሙር 2 ቁጥር 7 ላይ ያለው ነው ከዛኛው ጋር እየቀላቀለ ያለው። መዝሙር 110 የሚለው ከአጥቢያ ኮከብ በፊት ከሆድ ወለድኩ ነው የሚለው እንጂ ዛሬ የሚል የለውም። አየህ፣ አትቀላቀል፣ እዛ ጋር አትቀላቀል። መጀመሪያ ግልጽ ይደረግ እዛ ጋር
ሁለት ጥቅሶች ነው አንድ ላይ ቀላቅለ እያመጣ ያለው። እንደዛ የሚል የለውም እዛ ክፍል ላይ። ግን ዛሬ የሚለው በምንድን ነው የሚፈታው የሚለውን እሱ እንፈታለን። ግን ፎይ የተናገረው ክፍል ላይ ዛሬ የሚላለው ቆስቲ አንብብለት እስቲ። ከአጥቢያ ኮከብ በፊት ከሆድ ወለድኩ ብቻ ነው የሚለው። ቆይ እኔን ጥያቄን በደንብ አድርግልኝ። ቆይ እንትን አትበል። ቆይ የተጠቀሰውን ጥቅስ ላይ ነው መልስ መስጠት ያለብህ፣ ያልተነሳ ጥቅስ ላይ አይደለም። እሱ ላይ ሐሳብ ስጥና መዝሙር 2 ቁጥር 7 ላይ ያለውን ደግሞ እንፈታላለን፣ ችግር የለው። እዚህ ላይ ግን ይላል እንደዛ ዛሬ የሚላለው የለም። አጥቢያ ኮከብ ማለት ምን ማለት? ልጅ ከተባለ ይወለዳል አይደል? ወለድኩ ይላል እዚህ ላይ ለምሳሌ። እሱን መልስልሃል። እግዚአብሔር ልጅ አለው ሲባል እንደ ሰው አይነት ስርዓት አይደለም። ግን ከአጥቢያ ኮከብ በፊት ማለት ምን ማለት ነው? ከአጥቢያ ኮከብ እየተቃወመ ነበረ። የቁርአን አስተምሮ እየተቃወመ ስለነበረ ቆይ ችግር የለም አይደለም ይሄ። ቆይ እሱ ይመለስልና ቁርአኑ ትክክል እንዳልሆነ እነግራለን። ይሄ ከአጥቢያ ኮከብ በፊት አስቀድሞ ከሆድ ወለድኩ ነው እንጂ ዛሬ የሚል የለም። ግን አጥቢያ ኮከብ የተባሉት ምንድናቸው ወይ ምንድነው? እሱን ታውቃለህ ወይስ ያብራራል? እሱ እኔ እንደምረዳው የመጀመሪያ ፍጥረት ሊሆን ይችላል። አዎ የመጀመሪያ ፍጥረት ከመፈጠሩ በፊት ከዛ በፊት ታይም ስፔስም ስለሌለ ዘላለማዊ ነው ማለት ነው። የክርስቶስ ልጅነት ዘላለማዊ ነው እያለ ነው። ከፍጥረት በፊት የሚቆጠር ነገር ስለሌለ ከዛ በፊት ዘላለም ነው ያለው። ስለዚህ ዘላለምም ከዘላለም ከሆድ ወለድኩ እያለ ነው። ስለዚህ አሁን የክርስቶስ ልጅነት ዘላለማዊ ነው ማለት ነው። አየህ። ስለዚህ ጋር ይሄኛው ምንድነው የሚያመለክተው? ኦኬ መውለድ ማለት ኦኬ በቃ መውለድ ማለት አንተ ልጅ ስትወልድ ካንተ እንደሚገኘው ሁሉ እንደዛው ደግሞ ወልድ ከአብ ነው የተገኘው በዘላለም ማለት ነው። ቆይ በጊዜ ተቀደም ተከተል ውስጥ አይደለም። ቆይ እንደዛ ልትልላት ወለድኩ ምን ማለት ነው? ቀጥታ እየመለስኩልህ ነው። ወለድኩ ማለት ከአብ መገኘቱን የሚያሳይ ነው። ያ ማለት ግን ልክ እንደ ተፈጥሮ በፍጥረት ውስጥ ባለው ኮንሰፕት ውስጥ አስገብተው አንደኛው አስቀድሞ ነው ሌላኛው በኋላ የሚገኝ አድርገን እንዳታስበው። በዘላለም ውስጥ የተከናወነ ነገር ስለሆነ መቀዳደም የለም ነው እያልኩ ያሉት። ያ ማለት መለስከልኝ። አስገኝ ካለ እንዴት መቀዳደም የለም? ኦኬ ስማ። ኦኬ በዘላለም ውስጥ አስገኘው ነው አልክ፣ መለስከልኝ። እሺ ስማኝና ኦኬ ስማኝ። በዘላለም ውስጥ ማለት ቀን በማይቆጠሩበት ውስጥ በዘላለም ውስጥ ከሆነ አስገኝ ቢባልም መቀዳደም የለም። መቀዳደም የለም ማለት ምን ማለት ነው? በዘላለም ውስጥ የተገኘ ነገር ስለሆነ ማለት ነው። አንዱ አስቀድሞ ኖሮ በኋላ ሌላኛውን መጥቶ እንደዛ አይነት ነገር አይደለም። ያ ማለት ምን ማለት መሰለ? ወልድ ማለት የአብ ቃል ነው። ቃሉ የሚገኘው ከማን ነው? ከአብ ነው። እሱ ግን በዘላለም ውስጥ ከእሱ ጋር አብሮ የነበረ ነው። መቀዳደም የለም። ወይም እግዚአብሔር ያለ ቃሉ የኖረበት ዘመን የለም። ስለዚህ ከሱ ቃሉ ስለሚገኝ ልጅ ሊባል እሱ ጋር ከጥቅሱ አንዴ ስማኝ። ከጥቅሱ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ወለድኩ ምን ማለት ነው? ስለ አስገኘው ነው አለ። ስለዚህ አንድ ነገር ከተገኘ አስገኘ ያለው ማለት ነው። ስለዚህ አንተ እንደምታስበው በፍጥረት ውስጥ የተከናወነ ስላልሆነ ነገርኩ እኮ እሱ ከዘላለም ጀምሮ ስለሆነ ይሄ በመቀዳደም የሚገለጥ ነገር አይደለም። ከዘላለም ጀምሮ ያለ ነው። ልክ እንደ ፍጥረት መቀዳደም እሱን እንኳን አነሳው። አንዴ ስማኝ። እንደ ተፈጥሮ እንደ ፍጥረት በፍጥረት ውስጥ ያለ መቀዳደም አባት አስቀድሞ ኖሮ በኋላ ልጅ እንደሚኖረው አይደለም። ከአብ የተገኘ ሲባል የአብ ቃሉ ነው። የአንተ ቃል ከአንተ እንደሚገኘው ሁሉ የአብ ቃል የተባለው ወልድ ልጁ ኢየሱስ ክርስቶስ ከአብ ነው የሚገኘውና እንደዛ ይባላል። ያ ማለት ግን በሁለቱ መካከል መቀዳደም የለም፣ የባህሪ መበላለጥ የለም። በዘላለም ውስጥ ያለ ነገር ነው የምታስብ ሁሉ ነገር ማለት ነው። እሱን ያዝ ማለት ነው። ኦኬ እሱን በደንብ አድርገህ ያዝ። ሌላ ትንሽ አንድ ነገር ልበልና ቆይ ይሄን በደንብ አብላላውና ይሄን በደንብ ያዘው። ከዛ በኋላ ይገባሃል ማለት ነው። እንዴት አድርጌ ለበለው ብራዘር? ኦኬ እንግዲህ እስኪ ገባህ ደጋግሜ መልሱን ቆይ እንዲገባው ቁርአን ያላቃል ነው አይደል? ኦኬ ካላ የወጣ ነው አይደለም? ቃሉ ነው
ንግግሩ ነው። አላህ ያወጣ ነው አይደለም እኮ ንግግሩ ነው። ንግግሩ ፍጡር ነው። ያላህ ንግግር ነው። ያላህ ንግግር ፍጡር ነው። አትሪቢት ነው። አትሪቢት ማለት አትሪቢት ፍጡር ነው ወይ? እኔም እንደሚዩት እባክዎትን ፍጡር ነው ወይ? ፍጡር ማለት ለምሳሌ ተናገርኩኝ፣ አንተ ተናገርክ፣ ፍጡር ነው። የሆነ የዛን የደደብ ኡስታዝ ሎጂክ እዛችሁ እንዳመጡ አንተ ተናገርክ፣ ፍጡር ነው። አንተ ንግግርን ፍጡር ይኸውልህ፣ ሰማኛ ደደብ ማለት አንተ ነህ። ሰምተኸኛል አይደል? እዚህ ጋር ተቀምጠ ማለት ነው። ቆይ ተረጋጊ እኮ ሰማኛ። እስልምና መሳደብ መፍት የለም። ነብይንችን ሰለላሁ አልተሳደብኩም። ቆይ አልተሳደብኩም። እኔ ሰውን ግን ስደብ እኮ ሰማኛ። ሰውን ግን ስደብ። ቆይ ተረጋጊ። አንድ ኡስታዝ ነው ያልኩት እኔ ምን እንደሆነ አንተ አታውቅም። እሺ ማይብ እሺ ተረጋጊ። ለካ ስማኝ፣ እኔ አንተ መንካት አልፈልግም። በጣም ነው ማከብርህ ግን ቆይ ተረጋጊ። በደንብ ነው ማከብርህ እያለችኝ እየሰደበችኝ ነው እኮ ስማኝ። እምነቴን ግን የመንካት መፍት የለም። ይሄን አስጠንቅቄ ልንገርህ ማለት ነው። የእውነቴን ነው ምልክ ማለት ነው። ለምን ብትል ታውቃለህ? ነብያችን ሰለላሁ ዐለይሂ ወሰለም ለኛ ማለት አንተ አታውቅም። ልንገርህ አይደል? ምንድነው ያልከው? ከስሮኝ ሰማካለሁ ሁሌ ማለት ነው። ምንድነው ያልከው? ነብያችን አቃጥለናል፣ አሁን ምቀረን ግን አላህ ነው ያልከው። አላህ ማለት አንተ ነው የፈጠረ ፈጣሪ ማለት ነው። ልንገርህ አይደል? እናንተ የምታመለክቱ ፈጣሪ ማለት ነው የአላህ መልእክተኞች ናቸው። ቢገባክ ኖሮ ራሱ ግን መቼም አይገባችሁም እናንተ ማለት ነው። መጨረሻችሁን አታውቁም። እሺ እኛ ለፈጠረን እንጂ ማለት ነው ለፈጠረን ነው እንጂ የምንገበረው እንጂ ማለት ለሰው አንገበርም። እናንተ ግን እስከ መቼ ነው ለሰው የምትገበሩት? አዩ ኡስታዝን ግን የመሳደብ መፍትሄ እኔም ለሙሐመድ ትገዣለሽ አትገዢም? በጣም ነው የምገዛው፣ እገዛለሁ። አልገበርም። ለማን መገበር ማለት መገዛት ማለት ነው። በኦሮምኛ ነው ያለችው። ለማንም አልገዛም። ነቢያችን ሰለላሁ ዐለይሂ ወሰለም ማለት የአላህ መልእክተኞች ናቸው። ልንገርህ አይደል? እሱን አስጠንቅቄ ልንገርህ። ግን እኔ ለፍጡር አልገዛም። ፍጡር ማለት ደግሞ እናንተ ናችሁ። ፍጡር ማለት እናንተ ናችሁ። ፈጣሪ ያለ ፈጣሪን እየፈጠራችሁ የምትፈጠሩት ማለት። ለመሐመድ ግን እገዛለሁ። መሐመድ ፈጣሪ ነው ማለት ነው። አስጠንቅቄ ልንገርህ። ለፍጡር አትገዢም ማለት ነው። ፈጣሪ ሰማኝ፣ ፈጣሪ ማለት አላህ ማለት ነው። እናንተ የምታከብሩት ደግሞ ማለት ነው ማረብ ኢየሱስ ነው። እኛ የትኛውን ኢየሱስ እናከብረው? እኛ የምናውቀው አንድ አላህ ብቻ ነው። ገብቶ ካለ አንድ አላህ ሁላችንም የፈጠረን ፈጣሪ ነው ያለው ማለት ነው። ግን ሰማኝ፣ ግን አንተ ደግሞ ምንድነው የምታረገው? ሰማኝ እኮ አንተ ደግሞ ምንድነው የምታረገው? አዳምጠኝ እኮ አንተ ደግሞ ምንድነው የምታረገው? አላህን ያቃጥለናል፣ ነብያቸው ብቻ ነው የሚቀረው ምናምን ምትል ወላሂ ወብላሂ የወልቂያማ ቀን ትጠየቅበታለህ። እቺ ላልካት መልስ ማለት ነው። የእውነት ነው ምልክ ማለት ነው። የወልቂያማ ቀን ሁላችንም እንገናኛታለን። እዚህ ዱንያ ላይ ማንም የሚኖር ሰው የለም። ግን እውነት ነው ምልክ ለምታወራቸው ቃላቶች ደግሞ ማለት ነው እኔም አንተም ፊት ለፊት ያገናኘናል አላህ ማለት ነው። ያን ቀን እቺን ያልካት ቃል ደግሞ መቼም እንዳትረሳት። እሺ መቼም ቦን እንዳትረሳት። ሰው ከሰደበ የመስደብ ፍላጎትህ ነው። ግን እዚህ ጋር ተቀምጠ አላህ እንደዚህ ነው፣ አላህ አራጅ ነው፣ አላህ እንደዚህ ነው፣ ነብያቸው እንደዚህ ነው። ነብያቸው ማለት እኮ አንተ ቢገባክ አትጃጃል፣ ባይሆን አትጃጃል። በጣም እየተጃጃላችሁ ነው እዚህ ጋር ተቀምጣችሁ ማለት ነው። እምነቴን ግን የመሳደብ መብት የለም። እምነቴን አከብራለሁ፣ ግን እምነቴን አትሰድብ። ማስተማር ካለብህ እርስ በራስ ተማማሩ። ገና የተምራችሁ ያልጨረሳችሁ ሰዎች እዚህ ጋር መታችሁ ማለት ነው እምነታችን አትሳደብ። በቃ በጣም ነው የምታናድደው። በጣም ማለት ነው የምር በጣም ነው የምታናድደው። የእውነቴን ነው በጣም ነው የምታናድደው። እሺ ቀርታ አንተ እኮ ምን ስትል ነው የተያዝከው? እኛ እኮ ስማኝ፣ ትምህርት ከቸርች የሚያስተምሩ ሰዎች አሉ አይደል? ትምህርት ከነሱ መውሰድ አለብኝ። እነዚህን ሰዎች አልቻልኩም ያልኮ ሪከርድ እኮ አለን ታውቃለህ አይደል? ስለዚህ ኡስታዝን አትሳደብ። ማን እስቲ ቆይ ማን ውሸት? ኧረ እባክህ እኔ እልክልሃለሁ። የገዛ ዜጎች ራሱ ማለት ነው እያወጡ እየተጫወቱብክ ነው። ገብቶ ካዳለን ግን ምንድነው እዚህ ጋር
እኛ የሰው እምነት አንነካም። ሰው ከነካን ግን ማለት ነው ጠንቅቀው በእምነታችን እንታረዳለን እንጂ አታርደንም። እሺ ያዳመጥኩ። እሺ ኦኬ መልካም። በደንብ ስሚ፣ በደንብ ተማሪ። ስህተት ካገኘሽብን ተሳስተዋል የሚል ማስረጃዎች ላይ ስማኝ። እኔ መሳሳት አለመሳሳት የራስ እኮ ስማኝ። መሳሳት ያለ መሳሳት ያንተ ጉዳይ ነው። ስማኝ እኮ እሺ አዳምጪ በስርዓታ። እንደዛ ነው። ስለዚህ ተረጋጊና ስድብ የመሰለሽ ጥላቻ የመሰለሽን መረጃዎችን ይዘሽ ነይና እፎይ እንደዚህ ብለሃል ትክክል አይደለህም ምናምን ነገር በይ። ይቅርታ የሚያስጠይቅ ከሆነ ይቅርታ ጠይቃለሁ። ጥፋት ካጠፋው ደግሞ ተማሪ በደንብ እየተማርሽ እንደሆነም ነግረሽና ጎበስ። ዋናው እሱ ነው የሚፈለገው። በተረፈ ሂዱ ሌላው ጋር ተማሩ። አልቻልንም እኛ አላለም። የኔንም ስማኝ ያንተን እምነት የመማር ግዴታ አይደብኝም። ያንተን እምነት የመማር ግዴታ አይደብኝም። ልመልስልሽ። ቆይ ሌላ ቦታ ሂዱና ተማሩ አንልም። እሱን ያልነው ደግሞ እሱን ደግሞ የሚሉት ማናቸው? ሙስሊሞች ወይንም ደግሞ ፕሮቴስታንቶች። የሆነች አንድ መስቀል አድርጋ በፕሮቴስታንት ስም መሰራ ፕሮቴስታንት አይመስለኝም። ሙስሊሞቹ በየቀኑ ሼር ሲያደርጉልኝ ይውላሉ። ድራማ የሚሰሩ ናቸው። ኦርቶዶክሳውያን በዚህ የጠራን የነፃን ትክክል ሃይማኖታችን ላይ በአቋም የምንይዝ እንጂ የሰው ሃይማኖት አስመስለን እንደዚህ ቁማር የምንጫወት አይደለም። ስለዚህ እንደዚህ አይነት ቆሻሻኛ ውስጥ አይገኙም። ሳላስበው ራሱ ፎሎ አደረግኩሽ እንጂ ኤኒዌይስ የፎሎ ችግር የለብኝም። የወልቂያማ ቀን ፎሎ አይደለም ለእኔ የሚመሰክር ፎሎውን አነሳለሁ ብዬ አስወረድኳት። ደግሞ ፎሎ አድርጊያት ሌላ ነገር እነኚህ ሰዎች ሜታ አድርጋታለሁ ስል ፎሎ አደረኩ። እሺ የነስ ብቃን ይመስለኛል። መሐመድ ዋንና መጣ። ሱሱ ጥያቄው ግን እኔ አልተመለሰልኝም። ያ ምንድነው እሱ ያልተመለሰልህ የመሰለ የራስን አስተምሮ ስለማታውቅ ወይም አይምሮን ለመጠቀም ስላልሞከር አዳምጥ። ምን ብሎ ነገረ ነበረ ሱብሃነሁ ወተዓላ በቁርአን የሚናገረው ነገር ትክክል መሆኑን ያረጋግጥልህ። ያልተመለሰልህ ምን ሚለው ነው ያልተመለሰልህ? ለምሳሌ የቅድሙ አስገኘ ካለ እንዴት ተገኝ ፈጣሪ ሊሆን ይችላል? ይሄ መመለስ ይችላል። መልካም ራሱ ነው። ቁርአን ምንድን ነው? ቁርአን ፍጡር ነው ወይንስ ፍጡር አለ? ፍጡር አይደለም። ፍጡር አይባልም። ምንድን ነው እሱ የሚባለው?